ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን የሳምንት የወርድ ክፍል ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬ የምንነጋገረው ሁለት ፓራሻዎችን ማስመለከተ ማለት ነው። ይሄም የሳምንቱ የወርድ ክፍል ፓራሻት ማቶትና ፓራሻት ማሰይ በዚህ ማለት ነው የወሪት ዘሁልቁ አራተኛውን ብሔረ ኦሪት አንብበን እንጨርሳለን ማለት ነው በእግዚአብሔር እርዳታ። በዚህ ላይም የምናያቸው ርዕሶች እንግዲህ ከዚህ ውስጥ ያሉት አንደኛው የመነጋገርና የቃል ኃይል ያለው እዚህም በምዕራፍ 30 ቁጥር 3 ላይ ያለውን አንቀጽ በመመልከት እና እንዲሁም በእስራኤል ያደረጉትን የተለያዩ መንገዶች 44 ቦታዎችን በበረሃ በምድረ በዳ ማለት ነው 40 ዓመት ሲንቀሳቀሱ የቀየሯቸው ቦታ በዚህ በሳምንቱ በፓራሻ ክፍል በፓራሻት ማሰይ በኦሪት ዘሁልቁ ምዕራፍ 1 ኦሪት ዘሁልቁ ምዕራፍ 33 ቁጥር 1 ላይ ተጠቅሶ እናገኛለን። ያን ባስመለከተ ማለት ነው ከራቢ ዮሴፍ ጋር ልክ እንደባለፈው እዚህ ውይይት ላይ እንወያያለን ማለት ነው። ሰላም ጤና ይስጥልኝ ራቢ ዮሴፍ። ሻሎም አለይኩም አረቢ ዲያ ማሽምኻ ሸባክ ላይ በውኸሰን እንግዲህ እግዚአብሔር ተመስገነ የተባረከ ይሁን። የሳምንቱን ይህን አራተኛው የወሪት ክፍል አንብበን እንጨርሳለን ማለት ነው። የሆነ ሰንበት በዚህም ሁለት ፓራሻዎች አሉ ቅድም በመግቢያ ላይ እንደጠቀስኩት እና የመጀመሪያው አንቀጽ ምን እንመለከተው የመናገር ኃይል አንድ ነገር የንግግር አንድ ነገር ይፈጥራል። አዲስ ነገር ያልነበረ ነገር ይፈጥራል። የመነጋገር ኃይል እዚህ ላይ የምናየው በኦሪት ዘሁልቁ ምዕራፍ 30 ቁጥር 3 ላይ ምን ይላል? እሽኪ ዶርነ ደላ ሸም ኦ ሂሸባ ሽቡአ ለሶ አሳር አልነፍሾ ሎ ያኽር ድበሮ በኮላ ጽሚ ፒቭ ያስ ይላል እና እዚህ ላይ ትልቅ አንቀጽ ምን ነገረው አንደኛ መጀመሪያ ስለት ነው። እዚህ ላይ ነው አንድ ስለት አለ እንደገና ደግሞ መሐላ አለ እና ይሄ አንቀጽ ምን ለማለት ነው? ምን ሐሳቦችን ይዞ ነው የሚመጣው? אז በመጀመሪያ ልክ እንዳልከው አረብ ዲዲያ ስለት ወይም ስለ መሐላ በሚለው ጉዳይ ስናይ በመጀመሪያ ቀደም ብለና ነው እንዴት እንደሚጀምር ፓራሻ ማለት ነው። ፓራሻት ማቶት ምን እንደሚጀምረው በይደበያ መሸለ ራሻ ማቶት ለብኒ እስራኤል ለሞ זה הדבר שציווה השם ואז ተባለ ነው አሁን አንተ ያልከው የሚለው ስሜት መምራችን ሙሴ በመጀመሪያ ስለ ማን ነው የሚናገራቸው? ኤል ራሻ ማቶት መጀመሪያ ይናገራል። ራሻ ማቶት ልጆች ራሻ ማቶት ኤል አለቆች ናቸው። መጀመሪያ የህዝብ ሳይን አለቆችን ይናገራቸዋል። ምን የሚናገራቸው ከመሻ ማርታ ነደር በሽቦአ ስለ መሐላና ስለ ስለት በሚለው ይናገራል ማለት ነው። ዛዳባ መጀመሪያ ይሄንን ከማለታቸው በፊት በእውነት ከዚህ ላይ ኦሪት እንደሚለን ከሆነ ኪ ኢዶር ኢሽ ነደር ኦ ኢሽ ያባሽቦአ ለሶ ኢሳር ናፍሸው ሎ አኸል ድባው ኸለተም ፍባስ ሁሉን ዝርዝሩን ገብተን ገና ከማየታችን በፊት የሚያስተምረን ምንድነው? ፓስኩ መጀመሪያ ስናየው ምንድነው የሚያስተምረን? የሰው ልጅ ከባፉ የሆነ ነገር ቃላት ከተናገረና ካወጣ በኋላ ስለት ሆነ መሐላ ሆነ ያለውን ቃላት አንድም ሳይተው ሁሉን ነገር ማለት ነው መተግበር አለበት ማድረግ አለበት ማለት ነው። ከሆነ አይተመፕ ያሰ በሚለው ማለት ነው ያብራራናል ማለት ነው። ከዚህ ባሻገር ከዚህ ቀጥሎ ደግሞ ማለት ነው ማየት ያለብን እና እንዲሁም ቀደም ብሎ መጠየቅ ያለብን ምንድነው ንግግር ምን አይነት እንትን አለው ኃይል አለው? እንዴት ሊሆን ይችላል? የሰው ልጅ የሆነ ነገር ይናገራል በተናገረው ቃላት ወይም የተናገረው ቃላት ማለት ነው በጣም ብዙ ለውጥ ያመጣል ማለት መሐላ እንለዋለን ወይም ስለት እንለዋለን። ብዙ ጊዜ ሰው ልጅ መቼ ነው የሆነ ነገር እንዳደረገ የምንቆጥረው? አብዛኛው ጊዜ አራቢቲያ በተግባር በተግባር ነው። አሁን አንድ ሰው የሆነ ዕቃ ነበረ ወይም ሰበረ ወይም የሆነ ዕቃ ሰብራለሁ ቢል ምን እንትን የለው ብዙ ጊዜ ኪሎ ተናገረ አዝማ ያለው ነገር ጋም የሰው ልጅ ከሰማይ ይደርሳል ሊል ይችላል ከነበረው ይችላል ሆነ ማለት ነው። ሎ ፖዳፍካ እዚህ ላይ ግን ምንናየው ምንድነው ከን ያለው ነገር በጣም ትልቅ ነገር አለው ይሄን ያህል ማለት ነው ያለውን ማድረግ አለበት ይላል። አስየተ ለንግግርና ለወይም ለናፋችን የምናወጣቸው ቃላቶች ትልቅ ዋጋ አላቸው ማለት ነው። ትልቅ ቦታ አላቸው ማለት ነው።
ይሄን ያህል የሰው ልጅ ማለት ነው ካለ በኋላ መሐላ ነው እንላለን ካለ በኋላ ስለት ነው እንላለን በዚህ የተነሳ ማለት ነው ምንም ነገር ከብዙ ነገሮች ሊወገድ ነው ማለት ነው ግን ናኸ በመጀመሪያ ማለት ነው በእኛ በኩል ያንዳንዳችን መረዳት ያለብን ምን እናገረው ቃላት ትልቅ ነገር ስለሆነ ልናስብበት ይገባናል ይለናል ኦሪቱ ከዚህ ባሻገር ሊቃውንቶች ማለት ነው የሚሉትንን አሁን በቀድመ ተከተል እናያቸዋለን በእግዚአብሔር እርዳታ እስኮለም ኮድ ራሽ የሚለውንን ከአረብ ዲዲያ ካንተ ብንሰማ ይበልጣል እዚህ ላይ ከመዛው ራሽ ከመሄድ በፊት እዚህ እንደመግቢያ ቅድም ከጠቀሰው አይቀር ማለት ነው እኔ አለፍ የሄድኩት ማለት ነው የመጀመሪያው አንቀጽ ምንድነው እዚህ አዳባ ራሽት ሲባሽ ነው ግን እንዳልከው ማለት ነው እግዚአብሔር ሙሴን ያዘዘው ግን ለብኔ እስራኤል ለሞ ዘ አዳባ አሸት ሲባሽ ይሄ እግዚአብሔር ያዘዘው ነው ይላል ይሄ ምንድነው ይሄ ምንድነው የሚናገር ይሄ ምንድነው ይሄ ትልቅ ነገር አለ እግዚአብሔር ያዘዘው የተናገረው ነገር አለ ይሄ ምንድነው ብለን የሚቀጥለው አረፍተ ነገር ምንድነው ኢሽኪ ዶርኔደር ሰው ስለት ቢሳል ወይ መሐላ ቢገባ ካፉ የተናገረውን ያደርግ የተናገረው ነገር አዲስ ነገር የሚፈጥር የንግግር ኃይል ዓለምን የሚፈጥር ዘያዳባ ዓለምን እንዲኖር ማድረገው ትልቅ ነገር እዚህ ላይ የሚነግረን ማለት ነው ዘያዳባ ይሄ ነው ማለት ዝም ብሎ አይደለም ከዚህ ውስጥ በጣም ወሳኝ ስለሆነ ነው ስለዚህ ይሄን ነገር እንመለስበታለን ምክንያቱም የአንገገርና የመናገር እንትን ኃይል ምን ያህል እንደሆነ እዚህ ላይ ያሳየን ራሺ የሚያስረዳን ምንድነው የሚለን ነደር ሃውመር አሬዚ አላይ ኩናስ ሲሎ ይውኻል ኦሽሎ አሰ ዳባር ፕሎኒ יכול אפילו נשבע שיוכל לבלות אני קורא אליו כל היוצא מפיו יעשה መጀመሪያ ቅድም እንደተከስነው ለራሽን ከመባባቸው በፊት ሌላም ግልጽ እንዲሆነልን ምንድነው የመሐላና የስለት ልዩነት ባስመለከተ ነገር ስለት ምንድነው መሐላስ ምንድነው ስለት ስንል ምንድነው የሚለን ኦረኻይም የተባለው ሊቅ በባለፈውም ተከሰነዋል ማለት ነው እሱ ምንድነው የሚለን ስለት ሲል ስለት ማለት አንድ ነገር ያንን ነገር ባፉ የተናገረው የተሳለው እንግዲህ ባፍ ነው የምንሳለው ለምሳሌ ድንች አልበላም ካለ ድንቹ ለሁሉም ሰው የተከለከለ ነው ነገር የስለት ገንዘብ ነው ገንዘቡ የስለት ነው እህሉም የስለት ነው ነገሩ የስለት ነው በነገሩ ላይ ክልክል ያስቀምጥበታል ድንች አልበላም ካለ ራሱን ነው እንጂ ከለከለ ድንቹ ለማንኛውም ሰው አልተከለከለም ስናስተካክል ማለት ድንቹ ለሌላ ሰው አልተከለከለም አሪያ ላይ ኮና ማሪያ ላይ ሽቡዋ አለ ሎ ዘሽቡዋ ነደር እንጂ ተስላሲሳ በስለቱ ላይ ግን ያልነው ምንድነው በስለት ላይ ስለ ነገሩ ኻል ህፍሳ ስለዛ ነው የሚሰሚተው ቅድም ያልነው ስለት ስንል ስለት ድንቹ ነው የከለከለው ድንቹ ማንም ሰው መብላት አይችልም ነገር ግን መሐላ ከሆነ ግን መሐላ ሽቡዋ ካልና ሽቡዋ ለራሱ ነው እኔ ምያለው ሐልበላም ሲል ላንተ መሐላ ነው ለኔ መብላት ይችላል ላንተ የተከለከለው ለኔ ይከለከላል ስለት ግን እኔ የከለከልኩት ነገር ለሁሉም ስለት ነው ብዙም ጊዜ ትልቆች ምንድነው ማለት የስለት ገንዘብ ነው የስለት ነው ከተባለ አይበላም ማለት ለኔ ብቻ ሳይሆን ለተሳለው ሰው ብቻ ሳይሆን ለሌሎችም አይቻልም ነው የሚለው ዛሬ ስለዚህ ይሄን ማለት ምንድነው አንተ ማንነህና የተናገርከው ነገር ያንን ነገር የሚፈቀድ ነገሮችን የሚከለክል ብዙ እንደማው እዚህ ላይ ምንድነው የሚለው እኔ ይሄ የሚቻለው ይላል ይሄንን የሚያደርገው ለምንድነው ስለትን የሚሳልበት ምክንያት ሁለት አይነት መንገዶች አሉ አንደኛው ለምን ስለት ይሳላል ሰው ምክንያቱም ራሱን ወደ በለጠ የተቀደሰ ለማድረግ የበለጠ ነገሮችን
አንድ ነገር ስላት አለብኝ ካለ ለዛ ነገር ሁሉን የሰራ አካላት ሁሉ ለዛ ነገር ትኩረት ይሰጣል ማለት ነው ስለዚህ ወደ እግዚአብሔር ለመቅረብ ያለውን ፍላጎት እያዳበረው ይሄዳል ሌላው ደግሞ ምንድነው ያለ ለምንድነው ስለት የሚሳለው ምክንያቱም ከመጥፎ ነገሮች ለመራቅ ከመጥፎ ነገሮች የራቀ ለመራቅ ከፈለገ ስለት ይሳል ለምሳሌ የሚያሰክር ነገር አልጠጣም ለምንድነው ምክንያቱም እየጠጣ መጥፎ ነገር ከሚያደርግ ሆነ ከተሳለ ከዛ ነገር ይታገዳል ማለት ስለዚህ እነዚህ ስለትና ሽዋ ወይም ስለትና መሐላ በእነዚህ ነገሮች ላይ ያተኩራል ይላል ወራኻ የሚነግረን እንደነው እዚህ ላይ ነው ለፊሽ የሽባ ሽኔ ድበርን ሁለት ነገሮች አሉ ይላል አንደኛው ለጥሩ ነገር ይላል አንደኛው ለአሶቶ ማሰቶ ከጎን ሊልሞቱዋ ሊልሞት ላግድሽ ለግምሉት ከሰደ ደግነት ለማድረግ ለመርዳት እነዚህ ነገሮች የጥሩ ፍላጎትን ሁሉ የሚያደርጉ ከሆነ ይሄ አንደኛው ብቻ ነው ሌላው ደግሞ ምንድነው ለመጥፎ ነገሮችን ለመራቅ ብሎ ስለትን ሁለት አይነት መንገድ እንዳላቸው እንዲሁም ደግሞ እዚህ ላይ ስለት ምንድነው የሚለው ይሄንን ነገር ስለት በሚሳልበት ጊዜ የሚቻለው ነው እንጂ የማይቻለው ነው ለምሳሌ ከዛሬ ጀምሮ ሰንበትን አልጠብቅም እንደዛ አይነት ጉዳይ በተፈቀደለት ነው እንጂ ራሱ መከልከል የሚችለው ባልተፈቀደለት እግዚአብሔር ባልፈቀደለት ራሱ መከልከል አይችልም כמו רש"י קודם דנה בחומש, רש"י מנהלה, מותר לו לאסור את הדבר שמותר לו, ולא אבל הדבר האסור לא. למשל እንደኸው እንደዚህ ልክ ወይም የተከለከለ ምግብ እኔ ካሁን በኋላ እንድናላለሁ ማለት አልችልም ለምን ምክንያቱም አንድ ጊዜ እግዚአብሔር በትእዛዝን ሲያዝ በሲናይ ተራራ 613 ትእዛዝን ሲሰጥ ለምሳሌ አሳማ ስጋ ትብላ ስላለ ወይም ካሸረ ሆነ ስጋ ትብላ ስላለ አስኪሎ አለው ከዚህ በኋላ ካሸረ ሆነ ምግብ አልበላም ጋም ካኻ እግዚአብሔር አዘዋለ ወይም እበላለሁ ብለህ ራሱ ብስል ኪሎ ዘረ ምንም ትርጉምና እንደለውጥ ሊኖር አይችልም ማለት ነው እና ስለዚህ ቅድም እንዳልኸው ማለት ነው ስንከልሰው የስለትና የመሐላ ውጤት ወይም ለሰው ልጅ ለውጥ የሚያመጣለት መቼ ነው ጥሩ ነገር ነው ለምናየው መቼ ነው ከክፉ ነገር ለማራቅ ብሎ ሲናገር ሲሳል ስለሲናገር ወይም ደግሞ ጥሩ ነገር ለማድረግ ራስዎንን ማለት ነው ለቅዱስ ለመሆን ሲፈልግ ልክ ለምሳሌ በድሮ ጊዜ ናዝራዊ ነበሩ እነዚህ ምን ያሉ ከዚህ በኋላ እኔ ወይን አልጠጣም ካለ አዘተመረት ወይኑ በተፈጥሮ አልተከለከለም ማንኛውም ሰው ወይን መጠጣት ይችላል በትክክለኛ ይሁዲ ካሸር ሁኔታ የተጨመቀ ከሆነ ግን ይሄንን መጠጣት የተነሳ ወደ ተለያዩ ክፉ ነገሮች እንደን ስለሚያደርሳይ በዚህ የተነሳ ምን አለ እኔ ቃል ገባ ያን ለጊዜ ማለት ነው ራሱና ከዚህ ነገር ማለት ነው አቀበ አሻብ አዝወይኑ ለሌሎች የተፈቀደ ነው አበለሱ ግን የተከለከለ ነው ማለት ነው በሌላ በኩል ደግሞ ምን አይነት ሁኔታ ሊሆን ይችላል ይሄ ለምሳሌ እንስሳለው በጋለው ይሄ በግ ተስየዋለው ይላል ያን የስለት ነው አዝምን ሆነ አሁን ይሄ በጉነን ከስታውን በፊት አርዶ መብላት ይችላል እንትኑነን ነው ጸጉሩነን እንትናጎ መጠቀም ይችላል ወዘተከ አባላሰው ግን ምን ሆነ ቁርባን ሆነ ማለት ነው ሄዶ ቤተ መቅደሱ ማቅረብ ነው እንጂ የሚችለው ያንን ቁርባን ማለት ነው ለዘቦታዊ ነገር ወይም ለራሱ ጥቅም ወይም ለሌላ ሰው ጥቅም ብሎ መጠቀም አይችልም አፍሉ ለሌላ ሰው መሸጥ አይችልም ያንን ነገር ለማኪ ይዘው ይሄን ነገር መሆነ ቁርባን ለኸን ስለዚህ እነዚህ ሁለቱ ልዩነቶች አሉ ማለት ነው ከሁሉ ሁኔታ ግን ምንድነው ያየነ አንድ ነገር ማለት ነው ወይም ከፍ ወዳለ ነገር እኛ በቃላታችን መቀደስ እንችላለን ያን ልክ እንዳየነው እንደማንኛውም ተራ በግ ነው የነበረ ይሄን በግ ማለት ነው ምን አደረግነው አሁን ለቁርባን እንዲቀርብ ከፍ አደረግነው ማለት ነው ቀደስ ነው ማለት ነው ወይም ደግሞ እኔ ራሴን ምን አደረኩኝ ይሄን ነገር አልጠጣም ወይም ነገር አልበላም አልኩኝ ለቫዝኔን ራሴንን ከዛ ነገር እንዳልደርስ ወይም ያንን ነገር እንዳልነካው ራሴን አቀብኩ ማለት ነው ገደራ አደረኩ ለራሴ እስካሁን ነገር ይሄንን ካየነ በኋላ ለወደፊቱ እንድንወያይ እንፈልገው በመጀመሪያ ማለት ነው
ለምንድነው እግዚአብሔር ሙሴ ሲናገር መጀመሪያ ምን ያለ ለራሻ መቶት ለብኔ እስራኤል ለምንድነው መጀመሪያ አለቃዎችን ስለ ንግግር ስለ ቃላት አረምነቱ አየነው ሳን ድረስ ቃላትን ስለመጠበቅ ካፋችን ምናወጣው ቃላት ምን ያህል ወሳኝ እንደሆነ ስለዚህ ያለውን ጉዳይ መጀመሪያ ለህዝቡ ከመናገሩ በፊት አለቆችን ነው የተናገረ ራሻ መቶት ለማዘካህ እንግዲህ ብዙም ጊዜ ምንድነው የሚሉት ትልቆች እንግዲህ ሰው አንድ በአሁኑ ሰዓት ያለው የትምህርት ወይም የሂደት ምንድነው ብዙ ሊቃውንቶች የሚነግሩን ሚሜን ይርኦ ካህያስ እኔን ይመልከቱ ልክ እንደኔ ያደርጉ ነው ብዙም ጊዜ ከትልቆች የሚጠበቀው አባት ያበጀው ለልጅ ይበጀው እምንለው ወይም አስተማሪው ተማሪዎች ጥሩ የሚሆኑት ወይም አንድ ቤተሰብ ጥሩ የሚሆነው የቤት አባወራዎች ቤቱ ሰላም ሲሆን ትልቆችን ምንድነው የሚሉን ብዙም ጊዜ ትልቆችን ለትንሾች እንዲጠነቀቁ ትልቆች የራሳቸውን መጀመሪያ ትልቆች ትክክለኛ መንገድ ማለት አለባቸው መሪዎች ትክክለኛ መሆን አለባቸው የሚያስተምሩ ሰዎች ናይዶሮች ናይመካየም ብዙም ጊዜ ከመሪዎች የሚጠበቃል ምክንያቱም ከመሪዎችና ትልቆች ከዚህ ነገር ካደረጉት ትንሾችም የነሱ ፈለጋ ተከትለው ይሄዳሉ ማለት ነው ስለዚህ ካልሆነ ግን ምን ይሆናል ማለት ነው ትልቆች እያጠፉ እኔስ ብሎ ሊሆን አይችልም ለምሳሌ ብዙም ጊዜ እናየው እኔ ጸሎት ማለት ከሆነ እኔ ባረኬ ማመላ ከሆነ እኔ ስነስርዓት ከሌለኝ አይበለውና ሌሎችን እንደዚህ አድርጉ ማለት አልችልም ስለዚህ የምናደርገው ነገር ከኔ አይተው እኔ ማድረጌ ማለት ነው ሌሎቹ ያንን ቀስመው እንዲሄዱ ስለዚህ ትልቆችን ያስጠነቀቃቸው አንደኛው ይሄ ነው በሰው ደረጃ በሌላ በኩል ደግሞ ምንድነው ሊቃውንቶች የሚሉን ስለት ብትሳለም አሁን ከዚህ የሚከተለው ምንድነው ከአፉ የሚወጣው ሁሉ ያደርግ ይላል በቃ ከዛ ቀጥሎ ምንድነው የሚለው ሎ ያኸል ድበሮ ከኮላ የጽሚ ቢያሰ ማዘ ያኸል ድበሮ ለምንድነው ያኸል ድበሮ ይሄንን ነገር የተናገረውን አጉድፈው ወይም ዝም ብሎ አይናገረው ማለት ነው አንድ ቃላት ስትናገረው ቃላቶችን የምናወጣቸው ባፋችን የምንናገራቸው ቃላቶች አዲስ ነገር ያልነበረ ነገር ይፈጠሩ እንደም ለምሳሌ እንዳየን ያ በግ መብላት ይቻላል ምን ችግር የለውም ከሸር ነው ነገር ግን ስለት ከተሳለ ያ ነገር ያ በግ ይከለከላል ኃይል የምንናገረው ቃላቶች ብዙ ነገሮችን ይፈጥራሉ አዲስ ያልነበረ ነገር ስለዚህ ትልቆች መጠንቀቅ አለባቸው አንደኛ ሌላው ደግሞ ምንድነው የሚሉን አንድ ሰው ቢሳለም ከትልቆች ሄዶ ስለቱ ማስተሰረይ ይችላል ብዙም ጊዜ ለምሳሌ በባለፈው በአፍታራስ እናነብ ምንድነው ያል ይፍታህ ጊላዲ ስለተሳለ እግዚአብሔር አምላክ ከረዳኝ ጠላቶችን ሁሉ ካጠፋቸው ከቤት የሚወጣውን አንዱን የመጀመሪያው የሚወጣው ለእግዚአብሔር መስዋዕት አቀርባለሁ ወይም ለእግዚአብሔር ሰጣለሁ እንዳጋጣሚ ዘላያየ ነው ልጁ ወጣች ልጁ በመተወጣበት ጊዜ ስለተሰላለው ብሎ ተስሏል ያን ነገር መፈጸም አለ በሌላ በኩል ግን ምንድነው ትልቆች ነው ምን ላድርግ ብሎ ቢናገር የትልቆች በሶስት ትልቆች ሰዎች የሱን ኃጢአት ማስተሰረይ ይችሉ ነበር ስለቱ መፍታት መቀየር ይችላል በዛ በሌላ ምትክ ማድረግ ይችላል ግን እሱ ምንድነው ዛሬ ሊቃውንቶች የሚሉት እነሱ ትልቆቹ ካህናቶች ከነሱ አለድ ማለት እሱ ከነሱ ጄን የሚጠይቅ ማንኛል ሁሉም በትዝት መዝጋ ሳይዘጋ ያራ እንደሚለው በመተዛዘዝ ያቺ ልጅ ልትሞት ይችላል ስለዚህ እነዚህ ነገሮች ሁሉን ነገር እግዚአብሔርም ሲሰጥ ትልቆችን ቀደም እንዳለ በአንድ በኩል ትልቆችን ማስተንቀቅ ማለት ስላት የምትሳይሉ ስታስተምሩ ስትናገር ሁለቱን መንገድ ማየት አለባቸው ሰላም በዚህኛው በቀኝ በኩል ተገላበጦሽን አንድ ነገር ለማም እናቶች ራሱ አንድ ነገር ሲያበስሉ ምግብ ሲበስል ዝም ጊዜ ዳቦ ሲጋገር ተገለባብጦ በስሏል ተብሎ አልበሰለም ተብሎ ትልቅ ጥሩ ነገሮች በደንብ አይተን በደንብ ጥሩ መሆኑን በሁለቱም ገጥ ነው አንድ ነገር ደግሞ ፍርድ ስንሰጥ በሁለቱም ነገሮች አይተን ጎጁ ምንድነው ጠቃሚ ምንድነው ይሄ እንዴት ነው ይሄ ለምንድነው እንደዛ ነው ዕውቀት ምንማረው በአንድ በኩል አይደለም
እና በሁለቱ መንገድ ስለዚህ የዚህን ኃይል ያላቸው ረሸማቶት ናቸው ረሸማቶት ወይም የህዝቡ መሪዎች እነዚህም ትልቆች ናቸው ያኑ እንግዲህ እዚህ ላይ የሚነግሩ በመዘናኸው ልክነርኸው ስንከልስ ረሸማቶት እነሱ ማለት ነው ከዚህ ራእይ በከደሽ ዞሮ መሪዎች ለህዝቡ እግዚአብሔር መሪ ሲሰጥ ይላልኝ የሚሰጠው መሪ እንደ ህዝቡ ነው በአንድ በኩል አሁን በበኩል ደግሞ ህዝቡ ጥሩ ሆኖ መሪዎች ደግሞ ጥሩ ካልሆኑ ወይም ደግሞ የነሱ ቃላቸው ማያከብሩ ከሆነ ዝጎዝጎ ማለት ነው ህዝቡ ከማን ይማራል ቢያንስ መሪዎች እና ሊቆች ጥሩ መንገድ ሲያሳዩ እና የሚናገሩትን ቃል ማለት ነው ሲያከብሩ አዝ ህዝቡም ከተምሮ ራሱን ማለት ነው ማስተካከል ይችላል አስተልቆችንን አስተማረ እንዲያስጠነቁ ትንሾችን እንዲያስጠነቅቅ በሚለው ጉዳይ አይተናል ማለት ነው ከዛ ቀጥሎ እንግዲህ ወደ ቀጣዩ ጥያቄ ስንል በፓሶኮ ላይ ሲጻፍ እንደተጻፈ ኪ ኢሺ ዶር ነደ ላሸም ለኸል ድቫሮት ኸላተም ፒቢያሰ በርግጥ ማለት የሳልኸውን ስለቱ ሁሉ የተናገረውን ሁሉ ቃላት ሁሉ አድርግ በሚለው ብቻ ለምን አልሰየመም ለምን ሎ ያኸል ድቫሮ የሚለው አስፈላጊ ሆነ ወይም ኦሪት ትጽፈዋለች አረዞዞሮ መልእክቱ አንድ ነው የተናገረው ሁሉ ቃላት የሳልኸውን ሁሉ ስለት ከኸሉ ያተመፈይ ያሰ ባፈ የተናገረው ሁሉ አድርግና አለ አዝላማ ከቱ ሎ ያኸል ድቫሮ ሎ ያኸል ድቫሮ አዝ ምንድነው የሚለው ያኸል በባለፈው እንዳይነው በያኸል ያኸል ይህን ነገር ማለት ነው በዚህ ነገር ሎ ለሐለ ራሽ ነው የምትናገሩት ቃል እንደዚህ ብላችሁ ዘፈቀድ አድርጋችሁ አትናገሩ የምታወጡት ቃላት በጣም ዓለም የሚገነባ አንድ ነገር የሚፈጥር ስለዚህ ዝም ብላችሁ እንደፈለጋችሁ አትናገሩ ለዛ ነገር ሂሳብ አድርጋችሁ ሐስባችሁ ምንድነው የሚፈጠር ዝም ብሎ ሎ ያሐለል ድባሮ የሚናገረው ነገር ዝም ብሎ ዘፈቀደው አይናገር ለምሳሌ ወርቅ የሚቆጥርና የሚቆጥር ሰው ዝም ብሎ አይደለም በግምት አንድ ሁለት ሰው ነው በደንብ አድርጎ እየተመለከተ አንድ ሁለት ሶስት ዶላር የሚቆጥር ነው ሀገሮት የሚቆጥር የሳንቲሞች የሚቆጥር አይደለም ዶላር የሚቆጥር የምንነገራቸው ቃላቶች ከዶላር ይበልጣል ሎ ያኸል ድባሩ ማለት እነዚያን ነገሮች ዝም ብለህ ጉቱ አትናገር በባለፈውም ደጋግመን እንደነገር አፈን ጉቱ አትስደደው ሰውነትን ነፍስን ያጠይፋል ምክንያቱም መቼ ነው እንደፈለገ መናገር በጣም ችግር ነው አሁን ስለዚህ ሎ ያኸል ድባሩ በጭሩ ምንድነው ነገሮችን ራሽ እንደሚለን እነዚህ ነገሮች ስትናገሩ ዝም ብላችሁ ለልተኻለም እንደፈለጋችሁ ተናገሩ እያንዳንዱ ቃል ዓለምን የሚፈጠር ነው የሚገነባ ነው በድባር ሸምስ ማንና ስብ ባለፈው እንዳየው እግዚአብሔር ሩሃም ማለላ የሰው ልጅ ኃይል ቅድም ዳን ዘሃዳባር ጽዳ ለዚህ ነው ቅድም ያለው ዘሃዳባር ያዘዘው እግዚአብሔር ይሄ ነው ምንድነው ቃል ዓለም የተፈጠረው በቃል እኛ ወሪት ምን ማረው በቃል ያለ ቃል ምን ይደረጋል ስለዚህ የምንናገራቸው ቃላቶች ዝም ብሎ ዘፈቀዳ ነው ይደባቸው እዚህ ላይ ነው የምረዳው ጨምረው ካለ كان دبرين يفهم ما شاء الله تشاور جديا مسجناله እና زياده ባሸት ባሸን በሚለው አختم ሰፈር የሚባለው ሊቅ ማለት ነው ምን ይላል ንግግርን ካላከበርና ወይም ባፋችን ምናወጣቸው ቃላቶች ለዛ ታማኝ ካልሆነ ዛሬ ስለ ነገ ዝም ብሎ እንዳይፈልገው የሚያደርግ ከሆነ ወይም ዝም ብሎ ወሬ ለምናገረው ነገር ማለት ነው ወሬ ለው ፍሬ የለም ፍሬ ለው ወሬ ዝም ብሎ የሚያወራ ከሆነ አዝምን ይላል ዞሮ እግዚአብሔር የሰጠውን ቃልም ሊያቃለው ይችላል ላከብ መጨረሻ ላይ ዞሮ የእግዚአብሔርን ቃልም ይተሳል ለምን ምክንያቱም እግዚአብሔር ኦሪትን በሲናይ ተራራ ሲሰጥ በምን ያሰጣቸው ላይ በቃላት ነው ያሰጣቸው ላይ ከነ በሲናይ ተራራ እግዚአብሔር ተገልጸው እግዚአብሔር አምላካቸው ነው ግብጽ ምድር አወጣቸው እንደዚህ ያለ ማለት ነው እግዚአብሔር ሲናገር ቃላቱ ማለት ነው ሁሉ 613 ትእዛዝ ማለት ነው በመሐላ ነው የተቀበሉት እናደርጋለን እንሰማለን እንፈጽማለን ብለው ስለተቀበሉ ያንን ቃል ማለት ነው በቃላት በንግግር ስለተቀበሉ አክብረው ለዘላለም እንዲፈጽሙ ማለት ነው
ለቃላታችን ታማኝ መሆን አለብን ግን አንድ ሰው ማለት ነው አይ ምን ችግር አለው ይሄን ቅድም እንዳልነው በመግቢያ ላይ ምን ችግር አለው የሰው ልጅ ቢናገር የሆነ የፈለገውን ቢልሳ እንዳደረገው ነው ያደረገው ነገር አለ ብዙ ጊዜ ሰዎች ስንሆን ማለት ነው በንግግር ለውጥ አላመጣንም እንላለን ምን አልኩኝ አማርቲ አሲቲ ማሹ ሰረኩኝ ገደልኩኝ ተናገርኩ የሆነ ቃላት ብሎ ይላል የሰው ልጅ ግን ነው ታውቃለህ የሁሉ ነገር መሰረት እኮ ቃላት ነው ግን እግዚአብሔር ሰውነን ሲፈጥረው ሰውነን ከሁሉ ፍጡር የለየው በምንድነው ይላል በሩህ መማለላ በቃላቱ ነው የንግግር ችሎታ ባይኖረው ኖሮ ቢሆን የሰው ልጅ ከሁሉ ፍጡር ምንም አይለይም ለኸን የሰው ልጅ ንግግር ማለት ነው ይሄን ወሳኝ ስለሆነ ወሳኝነቱ ደግሞ ሁሉን የኦሪት ትእዛዝ መፈጸም የሚችለው ለቃልህና ለንግግርህ ሚዛን ሲኖረው ብቻ ነው ዋጋ ሲኖረው ብቻ ነው በሚለው ያብራራልና ማለት ነው የብቻ ሳይሆን መጨረሻ አካባቢ ላይ እንግዲህ በግማራ ማሰረት ሻቦት በሚለው ግማራ ላይ ማለት ነው ምን ያህል መመራቸው ሙሴ ታውቃላችሁ እኔ ኦሪትን ሲሰጣችሁ እግዚአብሔር በመሐላ አስምሎ ነው የሰጣቸው በእኛ አማካይነት የሰጣቸው አባል ግና ሲሰጣቸው እንደራገው የሰጣቸው መሐላ ብላችሁ ነው መሐላ ገብታችሁ ከውስጥ ስናነበው ማለት ነው ሞሸራ በኖሽ ባይት እስራኤል አማር ላይም ድኡ ሸሎ አልዳትከም አኒ ማሽቢያ አይትከም ኢላ አልዳት አማኮም አልዳቲ ሸነማር ብሎ ይትከም ለባድከም አኺ ቆይተ ተብሪት አዞት በተዓላ አዞት ኪኤት አሸር ይሽኖ ፖይማኑ ወመዳዮ ድፍኒያ ሸመሎከም እስተመረት በመራጭ ሙሴ ቢናቻለ እናንተን መሐላ ስምየን ሲሰጣቸው ዘሎኬሉ እናንተ ስለፈለጋችሁ አይደለም ወይኛ በዛን ጊዜ በሲና ተራራ ቆመው የነበሩት ህዝቦችን አይቶ እናንተ ተቀበላላችሁ ከን እንሰማለን እናደርጋለን በእናንተ ሐሳብ ወይም እናንተ እሺ ስላላችሁ አይደለም እና እግዚአብሔር አምላክ መሐላ አስምሏቸዋል እናንተ ብቻ ሳይሆን ከእናንተ አሁን ከዚህ ላይ የሌሉት ሰዎችም ዋሱ ስለኛ ነው የሚናገረው እንግዲህ ህትውል ወለቱ ሁሉ ህዝበ እስራኤል በዛ በመጀመሪያ ጊዜ በሲና ተራራ ቆመው መሐላ በገቡት ማለት ነው ሁላችንም ተገደናል ማለት ነው ግዴታ አለብን የብቻ ሳይሆን የታሸርሽ ነው ፖይማኑ በየታሸር እኔ ነው መልታኑ አፊሉ አዛቦቹ ራሱ ቢሆንም ራሱ ጊዮር ለማድረግ ወደ ህዝብ ሳይብ ከቀላቀሉ ታሱ እነሱ ምንም መስሪያ ተራራ ባካላቸው ቆመው ባይኖሩ ባነበሩበት ቢሆንም ራሱ አፊሉ እነሱም ራሱ ሲገቡ ወደ ህዝብ ሳይል መሐላ ምለው ነው የሚገቡ ልክ ህዝብ ሳይል ሲናይ ተራራ ቆመው እናደርጋለን እንፈጽማለን በሚሉት ብቻ ሳይሆን መሐላ አስምለው እንደሰጣቸው ከሀጋም ኦሪትን የምንቀበለው በቃላት ነው በመሐላ ነው በስለት ነው በሚል ያብራራልና ማለት ነው እዚህ ላይ በእውነት እንኖክሻም ከናንተ ጋር ያለው ከናንተ ብቻ ጋር ሳይሆን ከናንተም ጋር ከሌለው ነው የሚለው በእውነት ያልከው አሁን ትልቅ ነገር ነው ምንድነው እንግዲህ አው እናንተ ጋር ነው ሰም የእናንተ ትውልድ ነው ከዛ ሲወርት ዋረድ ተወለደ አንድ ህዝብ አንድ መንገድ ያዘ ነው ያ ከዛ የጤፍ ዘር ጤፍ ነው የዛንገዳ ዘንገዳ ምንድነው ከናንተ ጋር የሌለቱን ባለው ከናንተ ጋር ያለውትን ገባይ አባል ነው እናንተ ጋር ያለው ሆነው ሲል ምንድነው በየጊዜው ወደ ህዝብ እስራኤል የሚገቡ ሰዎች ማንም ሲሆን ማንኛውም ያለም ህዝብ ሁሉ እግዚአብሔርን የእግዚአብሔርን መንገድ እናቃለን የእስራኤል አምላክ አምላካችን ብለው በእውነት በእምነት ከተመለሱ ከነሱ ጋርም ቃል ኪዳን ይገባል ስለዚህ አንድ ሰው ያንን ነገር መጥፎ ነገር የነበረበት ሌላ ዘርም ባይኖር በትክክለኛ ልክ እንደሩት አምኖ ከመጣ እግዚአብሔር ምንድነው የሚለው ከነሱ ጋርም ቃል ኪዳን ገብቻለሁ ለዚህ ነው በዚህ ላይ በእውነት የእግዚአብሔር ትልቅ ቃል ምን አይነት ከኛም ከሌሎችም ጋር ቀደም እንዳልከው የቃላቶች በቃላቶች እግዚአብሔር በቃላት ነው ከኛ ጋር ቃል ኪዳን ይገባል ሽባቴት ከመማራች እናንተን ያማልኳችሁ በእኔ የገባችሁ ነው ማለት ነው መልካም አስከትሎ ስናይ ልክ እንዳልከው አፍሪል የሰው ልጅ ሲፈጥረው ይላልኝ እግዚአብሔር አምላክ በመጽሐፍ መከበብ ላይ ኮሄለት በመራፍ 7 ቁጥር 29 ላይ ምን አለ አሸር ያሳ ኤሎኪም የታአዳም ያሻ ሰማይ እግዚአብሔር ሰው ልጅ ሲፈጥረው ቀጥተኛ ሐቀኛ ጎነ ፈጠረው ይሄ ማዘሙ መራኑ በእውነት የሰው ልጅ كل تخيبت ماشي لهون أمر متخيبت ماشي تشالين كيلو يونا نجار
ቃል ገብተሃል ወይም በቃልክ ጥና በቃልቁም ነው ኪሎ ብለህ የሆነ ነገር አድርጉ አትሻረው የተናገረው ነገር ቃልህን አክብር እንላለን አሁን ቃል ታማኝቶን እንላለን አሁን ብዙ ቃል ኪዳኖች አሉ አሁን እግዚአብሔር እኛ ጋር ቃል ኪዳን አደረገ ኦሪትን ሰጠነ ሰንበትን ሰጠነ ተፍሲልን ሰጠነ እነዚህ ሁሉ ቃል ኪዳን ናቸው ግርዛት አለ ግን አብረሽ ጋር ፈረም በእነን እኛ ሰው በሰው ደግሞ አሁን ናጊት ባልና ምስት ቃል ኪዳን ይገባል ነው አሁን የፈል ጎረቤት አለ ጓደኛ እነዚህ ሁሉ ነገሮች በቃል ነው ለስተመረት ሽለሞት አዳም የሰው ልጅ ፍጹምነቱ ወይም ጥሩ መሆን የሚችለው የሚባለው መቼ ነው ወይም ያሻር የሚባለው መቼ ነው የሰው ሐቀኛ እውነተኛ ቃሉን ሲያከብር ነው ለሻም በእውነት እግዚአብሔር አምላክም ከኛ የሚጠብቀው ምንድነው በመናደርጋቸው ሁሉ ነገሮች በህይወታችን ንድራሽ ሜታኑ ንዮት የሻለኝ በሁሉ ነገሮች በስራ ቦታም ሆነ በጎርበትና በጎርበታ ስንሆነ ባንድ ሆነ በስራ በተለያዩ በሱቅ ስነድ ራሱ መግዛት ወይም ስንሸጥ የሆነ ነገር ስናደግ ብዙ ይጠበቅብናል ናማ ከደሽ ንያናሽ ቶቪም በነሉ በነጥመ ነው ኪሉኛ በኛ በእውነት ሰው መተማመን ይችላል ለኸይር ሎ ያኸል ደባሮ ሎ ይخلل ተዲቦሽል ሎ ይዘልዘል በዲቦሽል ኪሉ ትናንትና ተናገው ማን ለማርቲክሉ ለምን መላልኩም ፒቶም ለተናገረው ነገር ዋጋ የለውም ዞሮ ሊሆን ብን ይችላል ማለት ነው ይሄ ሲሆን ቀጥሎ እዚህ ረቢዲያ እንድታብራራልን የምፈልገው ማለት ነው ስለ ንግግር ቃላቶች ካየን በኋላ በእውነት የሰው ልጅ ማለት ነው ሎ ያኸል ድባሮ ብለናል ሎ ይخلل ዲቦ ቃሉን ያርክስ ወይም ቃሉን ያቃልል ካለ በኋላ በእውነት ምላሱን ስለተጠበቀ ብቻ በዛው ህይወቱ ብሩህ ሆነ የተቀደሰ ሆነ ማዘውመር ይሄ ብቻ ሳይሆን በመዝሙር ዳዊት ምን ብሏል ሚያይሻ ኸፈት ኻይም ይላል ህይወቱ የሚሻማን ነው ይላል ማዘውመር ህይወቱ የማይፈልግ ሰው አለ እንግዲህ ሁለት ምንድነው ሱር ሚራብ አሴቶ ነው እንግዲህ መዝሙር ዳዊት ሚያይሻ ኸፈት ኻይም ግን ويبامين يوتو يتصل شنو خمسة سور ميرا ما زي السور ميرا زي الصوفة مش الصوفة بس بيتم ما سور ميرا كم تفون أجر مراك في اللجنة ده أي تنال بيت رايو قد سبعة عروت باين بردزي المثالي إنه خنايت أنا كم تفون أجر راكا إنه زمان فاتوانا ده كم تفون لهم ينبروا سوتش ولا راسون تبكة كان باراتو مازنا زكتو من دنا مسراو سير اليوم 120 عام وسدبت مركبه على مسرات الى الكاونتوج لمن وسدبت يعني ለሰዎች እንዲያስረዳ የራሶች ነው ይጋን ማብራት ነው ራሱ ብቻ ወቃት ነው ዘንድ ነው የሌሎችን እንዲታል ያ ማለት ሱር ሚራዝ ዘጥሩ ነው ከመጥፎ ነገር መራቅ ጥሩ ነው ግን እግዚአብሔር ዓላማ ነው ያደለ ሱር ሚራ ባሰተ ከመጥፎ ነገር ራቅ ነገር ግን የምትረቀው ዋናው ምንድነው ጥሩ ነገር እንድታደርግ የሰው ልጅ የሚጠበቀው ለዚህ ነው ቀደም እንዳይለው ረሸም አጥቶት ማለት አዎ እናንተ አላፎች ናቸው ሁሉ ነገር ማርጋላችሁ በዚህ ውስጥ ጁመናንቲ እዛው በተግባር ማሳየት አለባችሁ ሰው ብዙም ጊዜ ምንድነው ሱር ሚራ ባሰቶ ማሃቶ ቶቡ ምንድነው ብለን እንጠይቅበት ጊዜ ምንድነው ዛላት ነው ማለት ከመጥፎ ነገር ርቀያለሁ ሰንበትን አልሽርም ሰንበትን አልሽርም ቀኑ ሁሉን ክፍል ለጥው የምደው ቤቱን ዘግቼ የሞር ይችላል አይደል ሎ ዘረዘ በሰንበት መቀደስ አለበት በሰንበት ብዙ ነገሮች አሉ በሰንበት ኦሪት ትማራለህ ደግ ነገር ታደርጋለህ ብዙ ነገሮች ነው ዘይውዲ ህይወትም መኖር የሚችለው ደግ ነገር ስታደርግ ብቻ ሱር ሚራ ባሰቶ ይሄ ተክሊት ኃይል ተክሊት የህይወት ዋናው የመጣለበት ምንድነው ከመጥፎ ነገር ርቀን ጥሩ ነገር እንድናደርግ ስለዚህ ይሄ ነገር ምንድነው ይሄ ትልቅ ነገር ነው ዘራባሽ ብዙ ጊዜ ቤታችን ላይ እኮ ለምንድነው እናንተና ሌቦች ናቸው እኔ ግን ሌባ አይደለም ነው ምንድነው ሀዶ ትውልዱ በዛ ሰው ምክንያት ይቀጣል ለምን አልመለስከው ለምን ዝም ብለህ አየህ
ሰፕሪም አላልኩ በሚሄድበት ጊዜ መንገድ በሰንበት ቀን መኪና እናያለን የት ነው መንገዱ በዚህ አድርጎ የት ነው የሚካሄደው አለ አባሪያ ለዞኸር ማን እንደሆነ በትክክለኛ ለሰው ስም ልታርም እንችላለን ምንድነው ነው አለቀሰ የሱ ሰንበትን የሚያረግ ሰው ሞት ይወርድ ይተባለ ለምንድን ነው ያለቀሰው ኤክስፓርትሊ እዚህ ነገር ይጨንቀኛል እሱ ሰንበትን ሻራ ማለት ይሁዲ ግማሹ አካሌ አንዱ ጣቴኮ መጥፎ ነገር ነው እንዴት አድርጌ ነው እሱ መመለሰው እንዴት አድርጌ ነው ወደሱ ጎዳና ገብቼ ይሄንን ሰው ወደ ጥሩ ጎዳና እኔ በማምንበት እውነተኛው ተከራክረ ማለት ነው አይተ አሁን ምንም አረ ወርት ቃል ነው ዘለም የእግዚአብሔር ይሄ ቃል ያሁን እንደምናገረው ቃል ብቻ ነው የእግዚአብሔር ጥሩ ማለት አንቺ እስከሚቻለን ድረስ ሰው ያቅሙን ከፍቅርም እንደሚል ግን የሰው ልጅ የመኖር መጥፎ ሌሎች ሲያደርጉ ዝም ብሎ ማይታል ጋማማ ማለት ምንአው ዶክተር መብራት ትንሽ ካለ በቱን ጨለማ ካለ ጨለማ የተዋጣ ትንሽ መብራት ተታራ ቦታው ሁሉ መብራት ይሰጣል ስለዚህ የሰው ልጅ ህይወት ለሌሎቹ መብራት መቻል አለበት ለሌሎቹ መብቃት በአማርኛ እንደሚለው የጋን መብራት አትሆን ማለት ለራስ ብቻ ሀውስቱና ራስን ብቻ ይዘር መኖር አይቻልም ስለዚህ ሱርሜራ ባሰቶ ይሄ የምትናገረው ቃል ታው ከመጥፎ ነገር ብራቆና ቅድምም ብለናል በስለት ላይ ስለት እኮ አንዱ ዋናው ምንድነው ከመጥፎ ነገር ርቃ ጥሩ ነገሮችን እንድታደርግ ይሄንን በስመለከታ በእውነት ብዙ ሊቃውንቶች ይናገራሉ ይሄን በስመለከታ ቅድም እንዳየ እዚህ ላይ የበለጠ ፊሉ ራስ ማብራራት ይችላል ዮሴፍ ስፍቴዳት ብዙ ነገሮችን ተናግረዋል እንዲሁም ደግሞ ነጥቦች ያለው ብዙ ነገሮችን ይናገራሉ አሴቶ በሚለው የሰው ልጅ ቃል ምን መፍጠር እንደሚችል אז በእውነት ለኋለኝ አብዛኛው ጊዜኛ ትኩረት ምን አድርገው ወይ ብዙ ሰዎች የሚሉት ምንድነው እኔ አላደረኩም አልሰረኩም አልገደልኩም ምናምን ይላሉ አባል አታድርግ የሚለው አጥር ብቻ ነው አባል እዛ ባለ ደግሞ አሰተው የሚለው አለ ወዲያው ሁሉ መነሻ ግን እዚህ ላይ እንደምናየው ከሆነ በመዝሙረ ዳዊት ላይ ማለት ነው አሁን ከየነው ላይ ማለት ነው ምንድነው በእውነት ህይወት ሁሉ ነገር መነሻ በመዝሙረ ዳዊት 34 ላይ እንደተጻፈው ንግግራችን ምናከብር ከሆነ ሁሉን ትእዛዝ እንደፈጽም እንችላለን ማለት ነው አዳጊያሽ ዘሎራክ ኪሎ ላሽናራና ወራ ብቻ አይደለም ዘሎራክ ሎሊዳበር ሎቶ ኪሎ አመታታማ ሀሜት አታድርግ እንደዚህ ብቻ አይደለም ይሄ የሁሉ ነገር መነሻ ነው ላምክ ያማኑ ዲቦ ንግግር ቃላት በጣም ክብር ያለው ነገር ነው ከዚህ ቀጥሎ ለምንድነው ቃላት አስፈላጊ ነው ያለ ምክንያቱም ሁሉን ኦሪት መፈጸም እንችላለን ከዚህ የተነሳ ነው ቃልህና ክብር ተብለሃል 613 ተፈጽሟል ለኸይ ስለዚህ በትክክል ማለት ነው በሚድራስ ላይ በግማራው ላይ እንደተጻፈ ራቢያና የሚባለው ሊቅ ማለት ነው በአካባቢው ላይ አንድ ሻጭ ሰውዬ እየዞረ ህይወት የሚፈልግ ማን ነው ያለ መድኃኒት የህይወት መድኃኒት የሚፈልግ ማን ነው ያለ ሲሮጥ ማለት ነው ሲናገር ሁሉ ሰዎች ተሰባስበው ማለት ነው በስንት መቶ የሚቆጠሩ ሰዎች ተሰባስበው ማለት ነው እኛን ገዛለን ይያሉ ማለት ነው ህይወት መድኃኒት ከላሊት ቢልቃጥ ነው ተባለው ትንሽዬ አዘሷን ማለት ነው ልሽት ነው ሁሉ ተሰበሰበ አዝ ራቢያና የሚባለው ሊቅ ማለት ነው ይሰማል በጆሮ ማለት ነው በመስኮቱ አዛው እሱን ጠራው ያነ ሰውዬ ና እኔ ገዛለሁ አለው አዛው ሲመጣ ምን አንድ አይገባህ ማለት ነው ማንም እንደማ ይገባይ ብሎ በጣም እንትናለው አንገራገረው ማለት ይቻላል ሽጥልኝ ብሎ እዛ ባለ ሚዳን ምክንያቱም እኔ ያልኩህ ይሄን ፓስቡክ ነው ይላል ማውጪ ፓሽ ያቢሎ ይዘ መድኃኒት ከሌላ ነው ህይወት የሚያረዝም ጤና የሚሰጥ እዚሁ ፓታህ ነው ተፓስቡክ ባማር ነው ሚያይሽ አፋፍስ ኻይም ወይ ማምን ሊቆቶ ሊጾልኻ ሾን ካሜራ ወስፋት ካሜራ በመማ ሰው ማያባሰዘው በከሻለ መቆንፈው እስተመረት የሰው ልጅ ንግግሩና ቃላቱን ሲያከብር ብዙ ነገሮች ይጠበቅበታል ማለት ነው አንደኛ ምላሱን መጠበቅ አለበት ሁለተኛ የሚናገረው ቃላቶች የሚያጨርብው ቃላቶችን መናገር አለበት ሰው የሚያሳስቱ ቃላቶች ብዙ ነገሮች አሉ ከዛ በኋላ ደግሞ ከክፉ ማራቅ አለበት ጥሩ ማድረግ አለበት ሰላምን መመኘት አለበት በሰላም እንዲኖር ደግሞ በሁሉ ነገር ማለት ነው እንቅስቃሴ ማድረግ አለበት ባጭሩ ሁሉ ኦሪት መንቀሳቀሻና ሁሉ ኦሪት ለመተግበር የሚችል ሰው ማለት ነው
መጀመሪያ ንግግሩን ያከበረ ሰው ነው በሚል ይሄንን መጀመሪያ ላይ ይጠቅስልና ማለት ነው አስከን ቅድም ያልከው አሴቶ ያለን ደግሞ ምንድነው እውነት ግን የመናገር ምንድነው ያለን ኢሳያው አንዞ ያጻርት ይላቲ ሳፕሮ ብሎ ያስቀምጣል ያ ማለት ነው ይሄን እዚህ የፈጠሩት ያመጣውት የኔን ኃያልነትና የኔን ታጋሽነት የእግዚአብሔርን ማንነት እንዲያወራ እንዲናገር ስለዚህ የመናገር ቅድም ያለው ለምንድነው ለያህል ድባሩ ያለው ያንን ነገር የሚናገሩን ቃል ቆጥሮ አስበው መናገር አለበት ለምሳሌ ደጋግመን እንደተናገረው ውጊያ ላይ ያለ ሰው የእንደን ጥይት ቀለሃም የተኩሰ ዓላማ ትክክለኛ ለመሆን አነጣጥሯል አይደል ምክንያቱም ብዙ ያለው የምናደርገው እግዚአብሔር የሰጠን ቃል ደግሞ ሩህ መማለለ ዓለምን የሚፈጠር ቅድም ያልነው አለ በሰንበት ስናነብ ምን ነው በሰንበት ንሽማት ቆልካ በዛ ላይ ምንድነው ያልነው እታላሽን ሳምታ በፈን ባፋችን ውስጥ ያኖርካት ምላስ ያቺ ሰውነትን ሁሉ የምትቀድስ ነች ስለዚህ ነው ሚያይስ ኻፈጽ ኻይም ህይወትን የሚወድ ማን ነው ህይወትን የሚወድ ማን ነው ከንፈሩንና ምላሱን በትክክለኛ በሚገባ የሚፈጽም ያ ትክክለኛው ጎዳና ነው የእግዚአብሔርን ማንነት የሚገልጽ በባለፈው አይተናል በፓራሻ የህዝብ እስራኤል ኃይላቸው ብርታታቸው ዋናው ምንድነው አላቸው ባፋቸው አፍ ይሁሉ ነገር እንደማል ሀታም ሶፈር እንዳለው ህዝብ እግዚአብሔር ንሽባት ህይወት ከማ አማራሽ እናንተን ያማልኳችሁ ኦሪትን የሰጣችሁ እኔ ነኝ ዓለምን እግዚአብሔር የፈጠረው ምንድነው በድባር ሸማይናስ እግዚአብሔር ይሁን አለ ሆነ በቃል ነው የፈጠረው ቃል ይፈጥራል ቃል ያደርጋል ስለዚህ ምንድነው ይላል እነዚህ ቃላቶች ታዲያ ምንድነው የሚያደርጉት እዚህ ላይ የሚነግረን ምንድነው ቃላቶች የምንናገራቸው ቃላት የእግዚአብሔርን ማንነት እንገልጽ መጋለም የእግዚአብሔርን ማንነት እንገልጽ ያንን ጥይት እኛ ጦርነት ነው ያ ዓለም ወደፊት ነው አለ በፓራሻት ማሰው እናየዋለን ህይወታችን በሙሉ የተገነባው ምንድነው የሚለው ካነጋገር ይፈረዳል ካያዝ ይቀደዳል ንግግራችን ስለኛ ማንነት ይገልጻል በማያውቀው ሀገር በልብስ በሚያውቀው ነገር በማንነት ያለ ማንነትን ትገልጸው ሰው እስካልተናገረ ድረስ ስለው ሰው ማንነት አትገልጽም አይደል ሰው ይደፍንሳት ነው እስካልተናገረ ድረስ ማንነቱን አይገልጽም ግን ወርቅ ነው ያለው ወይስ አፈር ነው ያለው እንትለው ከተናገረ ማለት አይበለውና ዝም ብሎ የሚናገር ከሆነ ባረከው ይዘልፋል በእውነት ግን ወርቅ ካለው የሚናገረው ቃላት ሁሉ ከመሬት ጠባት በሱ አካባቢ ለመኖር ይፈልጋል ሁሉ በዛ ሰው ላይ ለመስማት ይፈልጋል ጀሮ ከመስማት አይጠግብም አይኑ ከማየት በቃኝ እነዚህ ሁሉ የሚደረጉት ማለት ምንድነው ነጥይን የእግዚአብሔርን ቃል ማወቅ ምንችለው መፈጸም ምንችለው በቃላችን ባነጋገራችን የሰው ልጅ የምናገር አንደበቱን ማውጣት ይችላል ታዲያ ያል መሳሪያ እንዴት ዝም ብሎ በያገኘው ተኩሷል በያንደው እንዴት ያባራዋል ምንድነው ክስዳይ ስንት ነገር አፋችሁን ጉቱ አትናቁት ነፍሳችሁን ያጠይፋል ነገር መናገር ትልቅ ነገር የሚገነባ ነው ይሄን ቅድም እንዳልነው ምንድነው ያልነው ኮላጽ ቦታ የተማማሸም ይቀመውха ያልነው ቅድም እግዚአብሔር አጥንቶቼ አካሎች ሁሉ አንተን ያመስግኑላል አሁን ምላሳችን በከንፈራችን ውስጥ ያስቀመጥና ምላሳችን ከራሳችን ከሰውነታችን ክፍል አይደለም ነው ምላስን በትክክለኛ ያዛት ብዙልካውን ተቻለ ምላስን እንዴት ለምናገር የምናገር ኃይል አለ ከዚህ ላይ ምን ይለናል መጥተኑ ደይካራ ወደታች የሚትቀየም ማለት ደዲቡ እግዚአብሔር ዋናው የእግዚአብሔርን አገልግሎት ምናገለግለው ባፋችን ለሙቶራ ጾለት የተለያየ ነገር ከራምጾት ዶራይታ ሄና ለደዲቡ
እግዚአብሔር ቃል የምንናገረው ሁሉ በኦሪት ነው שאלה לא יאכל דברו בכל העצים מפיו יעשה שכל דיבור שיהודי מוציא מפיו נברא מלאך የምንናገረው መላእክት ይጻበል ካለሽ መርካ በኩል ደረገ መላእክቶችን ሁሉ ባንተ ያዛል እነሱም በመተደበት ሁሉ ይጠብቋል ማዛ ዲቡር ሰማላ כן ቃሉ የሚናገረው ጥሩ ቃል ከሆነ ጥሩ መላእክታን ይፈጥራል መጥፎ ከሆነ ደግሞ አይበለውና መጥፎን ይፈጥራል ስለዚህ መላእክታን የምንፈጥርበት የቃል አይነት ነው ከዛ ምንድነው የሚለው ብዙ ነገሮች አሉ ባነጋገር ላይ ማለት ነው ደረከጋ ሙጽፍ ተጋ ደበደባ በሰንበት ላይ ነው እግዚአብሔር ያ ዘቦት ቀንና የሰንበት አነጋገረ አንድ አይ ወደባም ስለነገገር ማለት ነው ስለነገገር አስቲ ተነጋሽም በዲባርታ አስደበደባ ስተመርት የሰንበት ፍስሃ ታደርጋታለህ ተባለ ንግግርህን ራሱ ስቀየረው ማለት ነው ሁሉ ነገር መቀየር አለበት እዝናለ ስለዚህ ሁሉ ሰንበትን ጠብቆ በተቃላይ በሰንበት ምናገረውና ባዘፈት ከሚነጋገራቸው ንግግሮች አንደኛ ከሆኑ ተመሳሳይ ከሆኑ የሰንበት ክብር አጣጥሏታል ማለት ነው ሁሉ ጠብቋል ግን አከን መብራት አላበራም ሰዓት አላነደደም ምግብ አላበሰለም የንግግር ሁኔታ ማለት ነው ኪሚካቱ ማለት ነው ዲቡ ኪሎ ንግግር ማለት ነው ወሳኝ ነገር ስለሆነ የሰው ልጅ ዋናው ትልቅ ነገር ስለሆነ ስንት ኦሪት መማር ይችላል በሰንበት የሚማረው ኦሪትና በዛው በቃ የሚማረው ኦሪት ምን ያህል ዋጋ ነው ያለው ምን ጸልዮ ጸሎት ጋም ማማኑ ይሄንን ካየነ በኋላ እንግዲህ ወደ ቀጣዩ ከመዳችን በፊት መምህራችን ሙሴ ራሱ ወደ እስራኤል ሀገር እንዳይገባበት የቻለበት ምክንያት ምንድነው ምክንያቱም ምን ያለው የዶራ ሜድባ በምድረ በዳ የተጓዘው ህዝብና ትውልድ እና እስራኤል ሀገር የሚገባው ትውልድ አንድ አይነት አይደለም ላማ ኪዶር አናጋሾና የተለያየ ነው ሁኔታው ለምን እስራኤል ሀገር የሚኖረው ህዝብ እና የሚገባው ህዝብ በመነጋገር ብቻ ነው ከውመም ዲቦ አለሽውን ዲቦ ዘሽልቶን كان شلتون وممرات من شيل وبمندنا بقالات نذكرنا كان رشمات كان خضر رشمات أصلا خير زلزي ممرات موسى من آلتون نتناقروا نونجالو آلتون ببتر متوارد اللي ميانو غاز ممرات موسى زرو تامرون بيادرقوم እግዚአብሔር ምን ያለው አልቀደሰኝም በህዝብ ሳይል ፊት በህዝብ ሳይል ማከላለው ለምን ምክንያቱም እኔ ፈለጉት ሶፍ ህዝቤ ከ40 ዓመት በኋላ የንግግር ቃላት ምን ያህል ትልቅ ነገር እንደሆነ እንዲረዱ ፈልጌ ነበር ኪታምሩ የበለጠ ለራክ የበለጠ ወሳኝ ነው በጣም ይሄን ያህል በጣም ወሳኝ ነው በንግግር አርገው ቢሆን ይበልጥ ነበር በጣም ህዝቡም ይማራል በብትር አይደለም ህዝቡን መመራት የሚቻለው ኢላ ህዝቡ በንግግር ነው በኃይል አይደለም ኢላ በንግግር ነው በሚለው እንዳየነው ከሆነ እስራኤል ሀገርኛ ባውኸሽም እንገኛለን ይበልጥ ህዝባችን ማለት ነው የቀሩትም ይመጣሉ በእግዚአብሔር ላይ እግዚአብሔር ቃል ነው ትንሽ ጊዜ ቢዘገይም እስራኤል ሀገር ስንኖር ዋናው ትልቁ ነገሩን ፈተው በንግግር ብቻ ነው ማለት ነው كم خشوا بتشاور يمسكرتك بقى تناقر كايكار ማለት ነው እግዚአብሔር ምን በዛለ በለት አለቱን ተነጋገረው ባለፈው ማሰውሰና ምክንያቱም ሁሉ ጊዜ እግዚአብሔር በመጀመሪያ ደረጃ ህዝብ ሙሴን ያለው ብትርክን ወሰደ ማቴ ያለው እሱ ወሰዳል ነገር ግን ከደረስክ በኋላ ብትሩን የሚይዘ አለቱን ተነጋገረው ብትሩን ነው ወሰደ ብዙ ጊዜ under control ምን ነው ያንን ራስን መቆጣጠር መቻል ቅድም ያለው ከኮለጽሚ ፒያሳ ራስን ተቆጣጣረው ያዘው ብትራለ አሁን ትራለ ዋናው ግን አንተ ያንን ነገር በእውነት በብትሩ አትጠቀምበት የሚለው ምንድነው ብትሩ ያለ በብትሩ አትጠቀም በብትሩ አታም በመምታት አታም በመደባደብ አታም በምንድነው ተማ በመናገር በማስረዳት እንኳን ሌላው ምንድነው ካልበ ሆመር እንኳን ሰው ነውና ደንጋዩ ተናገረውና ሆይ ይሰጣል እንኳን ሰው ደንጋይ የሚገባው ራቢ አኪባ በጊል 40 አመቱ ደንጋዩ ውሃው ይተጠብጠብ ይያለ ደንጋዩ ሁሉ እየተሸረሸረ ሄደ ደንጋዩ ከገባው የነጭንቅላት በ40 አመትስ ለምን ሀሁን ቆጥሮ ብሎ አለበት ወይም ሀሁን ቆጥሮ ታልሚድ ራቢ አኪባ ኮል ትልትል ያራחות በሙሉ አላፈው ቶራሽ ባልቴ ካሎርቱ ከመተው ራቢ አኪባ ስለዚህ ይሄ የሚገባ አዲስ ትውልድ
እግዚአብሔር የተመሰገነና እግዚአብሔር በቃችሁ ከስደት ሀገር ሲመለሰንኛ ሌሎችም ይመለጡ በምን ማመን አለብን መጀመሪያ ረሽማቶት ማለት የህዝቡ መሪዎች የህዝቡ ኃላፊዎች በመናገር ማመን አለባቸው የታይነት ንግግር ዓለምን ሱር ሚራ ባሰጥ ወደ መጥፎውን ራቅ ደግ ነገር እናደርግ የምንናገረው ቃላት የሚገነባ የሚሰራ ወይስ የሚያፈርስ የሚያፋጅ ነው ስለዚህ ትልቆች ምን ይላል ይበጃል ብሎ ከተናገሩት ይከፋል ብሎ የተውት ይሻላል ለምን ሁሉ ጊዜ ሀፍም ሙታ ተሰደው እና ስለዚህ ሙሴም እግዚአብሔር የሚያስተምረው ምንድነው ለዚህም ያንዳንዳችን የመናገር ኃይላችን በርታት እግዚአብሔር ያጎናጸፈን ሩህ መማለል እንዳለ የሰው ልጅ አንደበት የሚገለጸው በመናገር ስለዚህ አንደበት ደግሞ በትክክለኛ መጠቀም አለበት אז ክለስ ስናደርግ ማለት ነው የፓራሻት መቶተን መዝጋታችን በፊት از ሁሉ ነገሮችን ምን አደረጋቸው በንግግር ቃል ስለሆነ ምን ጸልየው ጸሎት ምን ማራው ኦሪት ሁሉ ነገር በቃላታችን ነው ከን ያለ ቃላት አንፈጽመው በገማማን ነው ቆደም ከን አሸሳምታ በፊን ነው ከን ንሽማት ኮል ኸለበው ጸሎት እንዳለው ማለት ነው ምክንያቱም አላሻው ቃላታችን ማለት ነው ወይ ምላሳችን አንደበታችን ምን ነገራቸው ነገሮች ሁሉ ነገሮች ማለት ነው እኛን የሚያግባባንና እኛና በሰማይ ዘንድ ማለት ነው እግዚአብሔር አምላካችን ምን ይገኛይበት ነው ከን በእውነት ንግግር ቃላት በጣም ዋጋ አለው በተለይ በሆነ ጊዜ እንደምናየው በቴክኖሎጂ ነው ያለን ከን ምን ጽፈው ነገር አይጠፋም ምን ነገረው ነገር አክላታ ይሆናል ከን እግዚአብሔር ይሰማል እዚህ ላይ ሆነ ተደውላለህ አሜሪካ ያለው ሰው ታወራለህ እግዚአብሔር ሁሉን ከን ከያታሽ አሚያው ትፈላኮልከን እግዚአብሔር ምን ነገረው ቃላት ሁሉ ነገር ይደርሳል እግዚአብሔር ዘንድ እነዚህ ነገሮች ማለት ነው የሚያስተምሩን ምንድነው ቃላቶቻችን ትልቅ ተሆኑ ምናከብራቸው ነው የተቀደሱ ከሆኑ እኛ ማለት ነው ያምላክ በረከት በእኛ ላይ ያድራልኝ በህይወታችንም እግዚአብሔርን ቅድስና ልንተረክ እንችላለን ማለት ነው ክሊሽ ሻሬት ለቦረጅ ለቦነሽላም ሙአሚ ይዳሽ አይታብ ሸራበሽ እና ከኸያም የኛ ምንናገራቸው ቃላቶች የተቀደሱ ሆነ ተቀባው ከሆኑ እግዚአብሔርን ያምላካችንን ታሪክ እናወድሰዋለን ከፍ እናድርገዋለን ምክንያቱም እኛ የተፈጠነው ለምንድነው ከን ለወዶት አላሽ እግዚአብሔር ለማመስገን ነው የተፈጠነው ምናመሰግነው በምንድነው በምላሳችን ነው አሸም ስፋታ ይፍታህ وفي يديها كان እግዚአብሔር ማጋችን ማመስገን አለብን ማወደስ አለብን ታው እንግዲህ እስካሁን የተነጋገርነው ማለት ነው የተወያየ ነው የስለትና የመሐላ እንሰው በመሐላ ራሱን በሚጋበትና ወይ በሚሳልበት ጊዜ ያሉትን ሁኔታና የቃላት ምን አይነት አስፈላጊ እንደሆነ በበልጥ እንግዲህ በፓራሻት መጥቶት አይተናል ትልቆች መጥቶት ወይም ሮሽ መጥቶት ከነሱስ ያለው ሁኔታ በሙሉ ከተረዳን በኋላ እንግዲህ ሁለተኛው ተጨማሪ ፓራሻ መግባችን ላይ እንደተከስኩት ፓራሻት ማሴ ነው ማሴ እንግዲህ ዝበስራኤል ማሴ ማለት ያው ዝበስራኤል ምንድነው የሚለን በኦሪት ዘሁልቁ ላይ ይቅርታ ኦሪት ዘሁልቁ ምዕራፍ 33 ቁጥር 1 ምንድነው የሚለው ኤሌ ማሴ ብኔ እስራኤል አሸር ያጹ መሬት מצרים ליציאתם ביד משה ואהרון ויקטור משה את מוצאיכם למעשיכם על פי השם ואלה מעשיהם למוצאיהם ሁሉም ማለት ነው እዚህ ላይ ምንድነው የሚለው እግዚአብሔር ከግብጽ ምድር ሕዝበ እስራኤልን ካወጣ በኋላ ሕዝበ እስራኤል የሄዱበት የቀየሩባቸው ቦታዎች እነዚህ ናቸው ልክ እግዚአብሔር እንዳዘዘ እዚህ ላይ ሊቃውንቶች እንደሚነግሩን ከ42 የሚሆኑ የተለያዩ ቦታዎች ሕዝበ እስራኤል እንደቀየሩ ከዚህ ላይ ይነግረናል እና እነሱ የቀየሩት ቦታ ለኛ ምን ያደርጋል ይሄ ቦታ ቀይሮ እንበል ይሄ ለኛ ምን ጥቅም ይኖራል ኦሪት በጣም እያንዳንዱ ቃላት ሁሉ አስፈላጊ ነገር ግን እዚህ ላይ የተጠቀሰው 44 ቦታዎችን እንደቀየሩ 42 ቦታዎችን እንደቀየሩ ከዚህ ላይ እያንዳንዱ ቦታ ከየት ተነስተው ወዴት እንደሄዱ ከየት ወዴት ተዘርዝሯል ይህስ ምን ነው እንደኛ እነሱ የነበሩበት ነው በቃ ለዚህ ትውልድ ምን ያስፈልጋል አንድ ነገር ለማስተማር ቢሆን እሺ ስለዚህ ላይ በውጫው በመናይበት ጊዜ እንዴት ነው ነገር መረዳት እንችላለን እስኪ በዚህ ላይ እንወያይ ትንሽ ያፈ
كبر دارا بيديا طرق تجاك لا تيخو هذا تجاك يقول لهم بتعم خمرين نقل تبليغ كيف نصيف له تبليغ كيف بس كمان متمر بس كيف استمرت أريد مالتنا إذا سأل لنا نتوازو تنا 42 መንገዶች ነን በዚህ ቦታ እስከዚህ ቦታ የሚለውን ነገር ለመናገር ፈልጋ ቢሆን መጥቀስ ባጭሩ መጥቀስ ትችል ነበር ማለት ከዚህ እስከዚህ 42 ጊዜ ከመናገረው በያንደዚህ ደግሞ ደጋግሞ ነው የሚለው ከዚህ ወደዚህ ሄዳሉ ከዚህ ደግሞ ወደዚህ ሄዳሉ ያለ ይደጋግመዋል እነዚህ ከማለት ባጭሩ ምን ማለት ይቻላል አም እስራኤል 42 ቦታዎችን ነን ተጉዘዋል ብሎ ምሽፓት መሰከም እንደሚለው ያብራስ ነው አፍሻለ ከዛ كل دبر بأوريت لي عندما ناقة كونه أوريت عندما تلقونه كل ميلا يخشوفا كل ميلا يدبرها شيء يزابط كله أزلم من الذي هنا زي هون نجدي كمان معك مو كتجمرة وعلا ولم كتدرج وعلا يس أوكي فإيش هون تأيج أوش بزوج سويش ستيجو من يلانو وين ما عندنا سويش تيجو تبعنا وين ما كنا بلو من يلانو أوريت هني هاد متابعة كهونه هي زمرونه وين ترجم له وين فيتشي له وين مفرار له تكمل له بلو زم بلو ما هو كذي كفيل سيدرسو دلك يا رب تعالى يعني نزلوا وده مشبات مسكين له وين بعتك على عرفت نجار باند أشر عرفت نجار ما درجنا برباش وين في نجار ويتشاهدوا هنا نعم هي تتأيقنا برا تلك لكنا برا بدرو زمن على شباب ميبال اللي كأوت معنا من التأيقة هي يتأيقون تتأيقة كذا زود يتأيقون بدنا بأوريت لي يتتصافط هلو تناقروش ناتشو بكا وناس ناتشو تهكل ناتشو ويا عندنا ترجم له ويلو إيه توانا سندتنا وندزي وانا بميلو تأيقة ستأيق معنا يمل سلاشو من سكر مالي من العلي هلو إخبار لموسى يسطو يأوريت كالاتوش أمست بهر أوريت من ناتشو معنا كم جمرو كال لما جمروا كلاتاستو بريشيت ميلوان ستو لأن كل الصايم يجعل شو أرز دقيقة معناه كله بزي ما حكى له سلوا أمستو بهر أورتاش معناه كله معناه ونثنا شو شيئين بدفريها شيء يتبرح دبر باتل إخبار كالات شو كله كالاتوش معناه عندنا نجار ونثنا شو كان أفيلو بسنبت معناه نسلي ولا نسأله كان إخبار يتناقر شو كالاتوش ونثنا شو لا أين أفرق زي شو كيلو أمر ما شو لا نخا إلاما أشوف إني عندنا نزل لا يقبل نشلالي وهي من دميلو راش بعد دميلو تونا يش ميم شتامة نيجلة يش ميم شيء نيجلة لفالة إنيان عندنا سويش ما أثنو وين كله سو مرة داس مش عارفون أقرأ شالو لا مسحلة سبت ما تبت لما تبت لا بتتصفنا خا سدس كان على مفترة بس لا تنيو كان عارفه كله لا أزقل سنو وزده لم ندرس داس متعرض كي إذا عملاك بسكوت وشابجت خم بيتزت خم بمتراين بمن بارزة أنا نقرأ شالو بقولت لي تتصفوا مكنيازو متتصفالي ترجمو تتصفالي اللي فيه تعميم نتصفالي أنا دموع تعميم لوجلوي لا تتصف بمكنيازونا فيتشو تتصفه أول يا بيهوني ميلاني قام إله شلون نقليم لانو مكنيازونا ترجمونيا بايجلت لنا بانردوم راسو أول كهولو سوى ده اللي متصور لاني يش ميم شتامة ميجري لفالي هاي النايم كان بوست تكرينيات ألك أولو لم يردو سوتشي لنسو قلت تقلصنا إيه نجار قلصنا كان كمان جالو نقصداوي سودا شيم ليراب إخبار مستورني بيجلس لم يفرونه لا تجزاها لا يافع لكن يندنا شيء ما ثم مرة تلبنا كلام كل النزيه هاربه لت من قالوا شو بوزو أو شيء تصافى بيت مكينات عنده من الوقت هم بقالت أو ويتشاوي عندما نبأشوا بسوكيم أصلاً بيزنس عندنا عندما نردو له إن شاء الله أول مستوى نجار الله مالته أخشابنا ترى هلو كان ولا من الوقت كيلو الناس تنش مردات من شلون نجار كله من عينة نجارش ترجمش لينورا يتشلالي وين من عينة فيتشالو من عينة مستري زوالي يمينهم ما يسنفلك بذات شم هون كان كوست
አንጂ ከነገራችን ከንግግር ላይ በመግባቴ ይሄ ማለት አንድ ብዙ ነገሮች አሉ ቅድም ትንሽ ቅመማ ቅመምን ጨምርበት በጥያቄው ላይ እንዳልከው ማለት ነው ብዙ ጊዜ ጆሮአችን የሚፈልገው አዲስ ነገሮችን ለመስማት ይፈልጋል በደንብ ሆኖ ተዘጋጅቶ ሲቀር ማለት ጆሮአችን አስ መስማት ይፈልጋል አንድ ነገር ደጋግመህ ስትናገረው ደረቅ ይሆናል እጅጅላ አሁን አይበለውና ኦሪትን ብዙ ጊዜ በጭንቅላታችን ከተማርና ማለት ነው በሃይምሮ ምን መራ ከሆነ ይሄ ነገር ከዚህ ቦታ ወደዚህ ቦታ ሄዶ ከዚህ ቦታ ወደዚህ ቦታ ወደዚህ ቦታ ወደዚህ ቦታ ሰዋት ምን ትርጉም አለ ይሄንን ዳሌክ ጋር ዝለለውና መጨረሻውን አረፍተ ነገር እንደነላለን ከዚህ አራስ ባም የጠቀስከው ምንድነው የሚላል ያንተ ይሄ ነገር ግልጽ ካልሆነልህ ለባይላይ ያን ያልከው ቀደም አንድ ነጥብ አሳልፈ የመደው ምንድነው ለተገለጠላችሁ እግዚአብሔርን ቃል ፍርሃተ እግዚአብሔር ነው ኦሪትን ስንማር ከሌላ የሐሳብና የትምህርት ዘይቤዎች ለየት የሚያደርገው ምንድነው የሚገባን ይገባና ካልገባን ግን የራሳችን ችግር ነው የራሳችን ያንን ነገር አንደርስታንድ ማድረግ ያንን ነገር የማገናዘብ ችሎታው ብቃቱ የሌለን የራሳችን ጉሌት ነው እንጂ የእግዚአብሔር የተናገረው ቃላት አንድ ነገር ይጎደለች ይላል ያ ነው እንግዲህ መርዋችን ብዙ ጊዜ ሁሉም ግልጽ እንዲሆንልኝ እንፈልጋለን ለዛም በባለፈው አይተናል የቀይቱ ላም ጉዳይ ማለት ነው ቀይቱ ላም አፓራድማ ወይም ቀይቱ ጊደር ማለት ነው ቀይቱ ጊደር ምንም እንኳን የዛ ትርጉም ባይገባንም ግን እኛ ሁሉ ቀን ሰጥ ለወጥ ብለን ፈጣሪ ያዘዘውን መፈጸማለን ከዚህም ይሄንን በመጨረስበት ጊዜ ምንድነው የሚለው ራስባም እንደሚለው አሁን የሚለው ካልገባህ የእግዚአብሔር ዘንድ የተዘረዘ የለም ይሄ አንደኛው መርሆ መሰመር የሚገባበት በእውነት የእምነታችን ዋናው አንደኛው መርሆ ነው ከዛ ውጪ ምንድነው የሚለን ብዙዎች ሊቃውንቶች እዚህ ላይ የሚነግሩ ምንድነው ይሄ ነገር ይላል ማሳወት የህይወታችን ጉዞ ነው እንግዲህ ከዚህ ቦታ ወደዚህ ቦታ ከዚህ ቦታ ወደዚህ ቦታ ራሳችንን እንይና እኔ አንተም በዚህ ሀገር አልተወለድና ኢትዮጵያ ገጠሯን ስንላክ ያንን ያደረግነው ጉዞ ከአንድ ቤት ወደ አንድ ቤት ከአንድ ክራይ ቤት ወደ ሌላ ክራይ ቤት አሁንም ያለው ወገኖቻችን በኢትዮጵያ የሚጠባበቀው በጎንደርም ሆነ በአዲስ አበባ በተለያዩ ቦታዎች ባለም ላይ ያሉ ቦታ እየቀየሩ ለዚህ ነው ፈላሽ ይተላል ምንድነው ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ ምን ነው ያ እግዚአብሔር ጉዳይ ነው እግዚአብሔር የሰጠን እንግዲህ ጄኔቲካ ምንለው ወይም በእኛ ውስጥ ምንድነው ከአንድ ቦታ ወደ አንድ ቦታ ስለመንቀሳቀስ ለምን እኛው ጉዞ አይ መንገደኞች ነን ምክንያቱም የዚህ ዓለም ህይወት የኛ አይደለም ይሄ ዓለም ጊዜያዊ ነው እንጂ የመጨረሻ ህይወታችን አይደለም ስለዚህ ይሄ ነገር ስንቅ ምን ሰነቅበት ነው እያንዳንዱ ኻቢላ አለው እንደው እዚህ ላይ ሊቃውንቶች ምንድነው የሚለው እያንዳንዱን ጎዳና ስናል ትልቅ ነገር ብዙ ማራዎች ያስቀምጣሉ እዚህ ያ ምንድነው ህዝበ እስራኤል እግዚአብሔርን አምነው ጫጭቶች የነበሩት ምንም ነገር የማውቁት ባሮች የነበሩ አገልጋይ የነበሩት እግዚአብሔርን አምነው ይሄዱ ናቸው የኛው እናት ወላጆች አባቶችም እኛን ገጠሩ ኢትዮጵያ ዞን ሲወጡ ፈጣሪ ነው እስራኤል ሀገር የት ምንድነች ቢሏት በዛን ሰዓት መጥቶ አየ የተመለከተ ያየ ግን ፈጣሪን አምነው ስለሄዱ የፈጣሪን እምነት የምናንጸባርቅበት ያንን ነገር አዝሮ ማየት ከቻለና ምንድነው ማስተኤም የህይወታቸው የተጓዙበት መንገድ ያንን መንገድ ለኛ ሬሌቫንት ነው ለኛ ለማንነታችን የሚገልጽ ነው ወላጆቻችን ምን አይነት መስዋዕት እንደከፈሉ እኛ እንገዛለን ምንም እንኳን እኛ ባለድበት ነው የኛ ልጆች ለምሳሌ ያንተ ልጆች የኔ ልጆች ይሄንን አይገባቸው አልነበሩበት መዘለ ያንን መንገድ አለ ይሄንን ነገር አላገኝ ቀደም እንደጠየቅነው ይሄ ነገር ለኛ ምን ያስፈልጋል እነሱ የሄዱበት መንገድ 42 ቦታዎች የቀየሩት ለኛ ምን ያደርጋል በነበረ ጊዜ ከዛ መማር ይችላል ከዛ ምን ማረው ምንድነው እግዚአብሔርን አምኖ የፈጣሪን ጎዳና አምኖ ገጠሩን ኢትዮጵያ ለቆ ስንት መንገድ ስንት ጎዳናዎች ስንት ማስታወች እንዳደረግ ነው ሁሉ ህዝበ እስራኤልን እግዚአብሔርን አምነው ወደዚህ ለሀገር ለመምጣት ወይም የፈጣሪን አምነው በአለክተ አኸራ አለክተ በሚባል በእርሚያስ ላይ እኔን አምናችሁ ስለዳችሁ እኔ እናንተን ጠብቃችኋለሁ ያለው ሁላይ ይሄ በእኛ ህብረተሰብ በእኛ ላይ የሚንጸባረቅ ነገር ነው ስለዚህ ዝም ብሎ ትርጉም አይደለም ይሄም የሚቻለን ያለው ምሳሌ እንሰጠው ማለት ነው ሌሎችም አሉ
ተጽደቅ በሰፊው ተነበር ልክ እንዳልኸው ሎራክ እኛ ወይ ወላጆቻችን ከኢትዮጵያ ወደ ሀገር ለመምጣት የከፈሉት ክፍያ ወይም ህዝብ ሳይባራት አቅጣጫ በጀርመን ጭፍጨፋ ጊዜም ሆነ እዛ በፊትም ሆነ ወደ ሳለ ሀገር ለመጓዝ ምን ያህል ክፍያ እንደከፈሉ ብቻ ሳይሆን ሁሉም ሰው ሁሉም ይሁዲ ማለት ነው ከምድር ላይ ከተፈጠረ አንስቶ ነፍሱን ለእግዚአብሔር እስከሚያሳልፍ ድረስ የሚያልፈው ጉዞ በአጠቃላይ ምን ይላሉ ሊቃውንቶቻችን እኔ ያህል ባንረዳው 40 መሽታይ ማሳውት ኦቨር አዳም ይላል ከተወለደ አንስቶ በርግጥ ተለቅሎ ማማ የሚፈልግ ሰው በሚድራሽን በብዙ ቦታዎች ተጽፏል እንዴት እንደሚቆጠሩ ማሳውት ከመወለዱ በፊት እስከ ህፃናት አንስቶ እዛ ተወለደ በኋላ እዛ በኋላ ብዙ ምን ጓዛቸው ሁሉ ጊዜዎች እነዚህ ይባላሉ እንደ እግዚአብሔር እንዳለነ ምን ሄድህ ከሆነ አልፒያሸም ይሰው አልፒያሸም ያхаኑ ይህም ለእያንዳንዱ ትውልድ ትርጉም አለው እኛ ሆነ ቀጣዩ ትውልድ ሆነ እስከ መሲሁ ትውልድ ድረስ ተመጨረሻው ትውልድ ድረስ ብቻ ሳይሆን ሁሉ ጉዞ የተጓዙት እስራኤል ሀገር ለመግባት ነው የተቀደሰችው ሀገር ለመግባት ነው እስራኤል ሀገር የዘላለም ኑሮ ወይም የዘላለም ሀገር ትባላለች ይሄ ዓለም አብዛኛው ጊዜ ምንድነው የምንለው ጊዜያዊ ነው የምንለው አባላት ሳይ ቢገላት ዱሻ ሸባ የተቀደሰች ምድርና ሀገር ስለሆነች ከነ ስለሳሪ 40 ዓመት ሲጓዙ ወደ የዘመን ነው ኤሌርት እስራኤል እኛም በምድር ላይ ሆነን እስራኤል ሀገር ብንኖር ልጆቻችን የሚወለዱ የሚጓዙት ጊዜ ወደ ዘመን ላይ ወደ ዘላለማዊ ምድር ነው ያቺን በስሟም ተመሳሳይ ነች አባል ኤሬት ሳይሊዮና ወይ ኤሬት ሳይል ተባላለች አባል ገነት እንለዋለን እኛም እንደዚሁ ለከን ስለዚህ ሁሉም ሰው ማለት ነው በምድር ሲኖር ማለት ነው ብዙ ህይወቱን ያልፋል በመናልፋቸው ነገሮች ማለት ነው ዘወዝሮ ሚመራና እግዚአብሔር አምላካችን ነው ከዚህ አንድ ነገር እናነብልህ እንፈልገው ነገር ነው ለተመለከቶቻችን ማለት ነው በምድር ላይ ስለል እያንዳንዳችሁ ሰው በግልም ሆነ እንደዚህ ሆነ ማለት ነው ምን ፈተናቸው ብዙ ፈተናዎች አሉ በሳይል በዛው ጉዞ ሲጓዙ ብዙ ፈተናዎች ነበርባቸው መውጣት መውረድ ማማረር ብዙ ነገሮች መንከላቸትን አልፎ ነበር እኛ ደግሞ በህይወታችን በዛ ዓለም ስንኖር ማለት ምን አልፋቸው ነገሮች አሉ ማሰነካ ተአቦት ዑላማ ዘይ በምድራዊ የሚስሙንና ምኞቶችና ፍላጎቶች አሉ ስጋዊ ፍላጎቶች እነዚህ ሁሉ ምን አልፋቸው ነገሮች ማለት ነው እዛ ማሳሸራ ኻይም ይችላል እነዚህን ስናልፋቸው ግራ ማለት ነው ማን ነው የሚመራና ስንል ከል از شکل مقام شادام ولی خلاف به تقدس بخوم ولی خال مقام از دافکا کدی شیعلی شام میدانی مشایخ میلا እግዚአብሔር አምላክ በሚናድበት ቦታና በሚናደርገው ሁሉ ነገር አብሮን ይገኛል የሰው ልጅ የሚያስበው ይላል በኢሉ እተላ አዳም ዳርኮ ያخبط שהוא חושב על ענייניו ועסקיו וסבור שהולך בדרכו מפני שחפץ בכך ሰው የሚያስበው ነገር ምንድነው ይላል እኔ ይሄንን አስቤ አደርጋለሁ እኔ እኔን ፈልጌ አደርጋለሁ እኔ ከዚህ ቦታ ሄዳለሁ እኔ ከዚህ ቦታ አስባለሁ ይላል እግዚአብሔር ምን ይላል ነው ኸሙት ሰዲ እኔ አስብሁልህ እና ያን ማሳ ያን ጉዞ ከኔ ታቀደ ነው እኔ አብሬኻለሁ እኔ አብሬህ እጓዛለሁ በכל מקום שאדם הולך באמת השגחה עליונה מתשם לתקן תיקונים גדולים እግዚአብሔር አምላክ ማለት ነው በምድራዊ ህይወት እዚች ያለ ነፍሳችን እግዚአብሔር ስንመልሳ ድረስ ንጹህ ሆና ስትገኝ ድረስ ማለት ነው ምን አልፈው ጉዞ አለ ዘክሞ እኔ ተሚለው መር ዘክሞ ተሐናት ዘክሞ አውቶቡስ ግን የሽና አውቶቡስ يتصف تحنا مركزي ومدخل الصفنا شيء أذكر أخذ أولي كل أخذ فشو تحنا لرده ولا جنب بمدر عالم كم تانا ستو نالفلن بزو تخانوت نالفلن بكل أخذ يورد وددنا بتقلنا بتخانا شلو يش أخذ شيء مسايم بتخانا شلو لو علينو بزمان كتار يش أخذ شيء مسايم خير ما يسمعنا אבל כל אחד עובר מסע החיים. והתיקון הוא קבוע מלמעלה, מהשם יתברך. והשם יתברך הוא שנתן לנו את החיים, והוא זה שקובע לנו איזה מסע אנחנו עוברים. ובאמת, קודם נדלכו, אנחנו, תנביטי ישעיהו מן יעלה, זכרתי לך איזה נעורייך, אהבת כלילותייך, לכתך אחריי במדבר בארץ וזרוע. זאת אומרת, እግዚአብሔር አምላክ ማለት ነው ያንቺን ቸርነት አስታውሳለሁ በምድረ በዳ ባልታረሰና ባልተዘራበት ቦታ ከል እህል በማይገኝበት ቦታ ውሃ በሌለበት ቦታ ውጡ ሄዱ ስላችሁ ከግብጽ ውጡ ስላችሁ ሙሴና አሮንን እንደላኳቸው እናንተም ተከትላችሁ እሺ ብላችሁ ወጣችሁ ኤማን ቴምቢ ሚድራሽ እንደሚለና ይጻተብ ለሚድባር በእንትዳር ደረህ ኪ ኤማን ቴምቢ ከል ያለ ስንቅ ያለ ምንም ነገር
ምን ያናምናችሁ ወጣችሁ ዘኸርቲ ለኸሰድ ነው ባይ እግዚአብሔር ሲያይንም ይላልኝ አይዞኸረ ዘ ለላሞት ሁላችንም ምን እንላለን በምድረ በዳ ሲሄዱ ሁሉ ጊዜ እግዚአብሔርን አማራው ነበር የጥጃው ሰርቶ ነበር ይሄን አድርገው ነበር አሸም ይባረክ ዘኸርላኑ ተኸሰድ وزخرت خسد ואנחנו צריכים באמת להאמין שכל המסע שעברנו זה התכלית. התכלית הוא ዋናው ነገር ምንድነው? ዝሮ እግዚአብሔር አምላክ ማለት ነው አምነን ምን ሄደው መንገድ ነው ጉዞ ማለት ነው። ይሄ ዋናው ነገር ነው። ይሄ መጀመሪያ ማለት ነው። በሌላ በኩል ደግሞ እኛ ደግሞ እግዚአብሔር አምላካችን ማለት ነው ይሄን ሁሉ ነገር ሲያደርግልን ዘሎለ ኺና አሁን ጋር ጽፈን መስከረ ተኸሰል ሽለው ለክሱኛ አምነን ለጦር እንደሚያስታውስልን ይሄ ቸርነታችን ደግናችሁ ህዝብ አምናችሁ ወዳችሁ መጣችሁ እንደሚለና እኛ ደግሞ አምላካችን ማመስገን አለብን ጌታ ሸባዘ ከግብጽ ምድር እንዳወጣነ ስንት ነገሮችን ያደረገልን አለኻት ካማ በኻማ ነው በአገዳችን በሳን እንደምንለው ከግብጽ አወጣነ ኮልዜን አሁን ጽፈን ለዶት ነው ወላኸን ላማ ከቱብ ማሰውት በኔ ሳይል አለ ፍግዚአብሔር አምላካችን ይሄንን እንዴት አጎነ የሚያስታውሰን እኛ ጉዞውንን እንሄዳለን ብለን አምነን እግዚአብሔር እንደሆነ እግዚአብሔር ሁለተኛ ደግሞ እግዚአብሔር ምን ያህል እንደሚወደን ኮላ ማንሳሻ ባኑ አልፒያሸም ይሰዋል አልፒያሸም ይখাኑ ኮል በድቫራሸም አዚ እምነት ያዘ ነገር ነው ይሄ ምክንያቱም እኛ ማለት ነው አምነን እንደሆነ እግዚአብሔር አምላካችን ሄዱ አለና መጣና ሄዱ አለና ሄድና አዚ ይሄ ነው በምንድነው በእግዚአብሔር ቃል ነው ግን አልፒያሸም በዳበር ሸኒ በየሄድንበት ቦታ እግዚአብሔር ተመራደጉልናል ዘመረት እያንዳንዱን ቦታ ስናነበው ማለት ነው በዛባያ ደረሻጋ ነው ችግሩ ኪሎኛ ምናነበው ምንድነው በፓራሻት ማሳያይተን ኪሎ በመጀመሪያ ጊዜ ያየነው መስል አሁን መከለስ ብቻ ነው ግን አበርከስ በፊት ነው ያየነው ግን ሀርፊዲም ወደዚህ ሄዷል እዚህ ሄዷል በየቦታው እግዚአብሔር ያደረገልን ታምር እንድናስታውስ ነው የተጻፈው ወይም ደግሞ ያስተምረው ደግሞ ለህዝብ በሳይን በየሄዱበት ቦታ ታምር እንዳደረገው እኛም በያለንበት ቦታ በመናደርገው እንቅስቃሴ እግዚአብሔር ታምር አድርጎናል ቅድም እንዳልከው ማለት ነው ኪሎ እግዚአብሔር ባይኖር ከጎናችን እኻይኑ ማጊም ለፖቢኻ እንዴት እንደርስ ነበር አረ ኪፍሳ ቢንሽቢን ዘኤቪም ማለት ነው ኪሎ አንዲት በጋለች በሰባጅቦች መካከል ታሸባዘ አፊሉ ከቤታቸው ነው የነበርና ከሀገራቸው ነው የነበርና ተሰደን የእግዚአብሔር ቸርነቱ ነው ሰበሰበና ይሄን ማለት አልባይም ሻና አፊሉ ክርስቲያኖች ሚሊዮን ነበር አሞ ዘው ሙተዋል ዘው ተስፋ የላቸው ጠፍተዋል ብለው ነበር ፒቶም ከማ መዲናት እስራኤል ፒቶም خزانو እስራኤል ከማለ አንቢ ፍስከል አትሄየና አጻሞት አይበሹ ዳይለ ፒሎም ዘው ኪሎ ከመቃብር እንደወጣ ሰው ማለት ነው ፒቶም ማለት በየለ ዓለም ሁሉ ماذا يعلموا كيلو تجرم كان شاب خالي على نبدأ درجات نو كيلو أنا خلنا ما لا كان كل زلمة كي البيعشة يش مساج أقول بخو يقعد ما زي أو بتلاشين بعد زبالين هزبي وداري زبالين هزبي مرالي زبالين هزبي كوتا ترالي لكن هندو ما استوصل لبنا من أربع كيلو كان لكاونتوش ندالونا يعني كان نياكا كان من كلباتشين يوت أنا رجال إلا كان أول هي ولونا كده تتصفوا بهن اللي استمرنا بميل ያخذ የሁሉስ ምንነት ምንድነው እዚህ ላይ ምንነው ምንድነው አሁን እንደምትለው ሰጪና ተቀባይ ሰጪም ተቀባይ ነው ይሄው ሁለት እንግዲህ አንድ ትዳርም ትክክለኛ የሚሆነው ምንድነው አንደኛው ሲሰጥ አንደኛው ይቀበላል አንደኛው ሌላውን ደግነቱን ያሳያል አንደኛው ደግሞ የሌላውን ደግነት ይገልጻል ከዚህ ላይ ምንነው እስራኤል ሀገር የምትገነባው በጸብ አይደለም እስራኤል ሀገር ይሄ ሁሉ የሚናገረው ለዚህ ትውልድ ነው كان زخرت لك حسد نورايك بلجن بوطاتنتش ጊዜ በወጣትነት በጣም ከባድ ነው አምሳይ ነው في الوضع له عام አዛን ጊዜ ያን ወጣት ነው በወጣትነት ደረጃ ምንድነው ከሁሉም በጣም ኃይል ስላለው ለሰው ልጅ በወጣትነት ደረጃ ብዙ ነገሮች ማድረግ ይችላል ግን እግዚአብሔርን ቀንበር ተሸክሞ አምኖ ፈጣሪን መቀበል ያ ትልቅ ነው ሽማግሌ ከሆነ አቅም የለም ልጅ ከሆነ አታውቅም ግን በወጣትነት ማህሰድ ዘኸርቲ ለሐሰድ ነው ራይ አባክ ለለታይ ምንድነው በያንን በደግነትሽ በወጣትነት ጊዜ እኔና አምናችሁ ሄዳችሁ ሌላ ወጣችሁ ሌላ ቦታ መለስ ይችላል ስለዚህ እስራኤል ሀገር ዋናው ዋስትናችን ምንድነው የሁሉን ስምምነት መፈጸም የሁሉ ስምምነት ምንድነው ቅድም እንዳለ የምንናገረው ነገር እስራኤል ሀገር የምንኖርበት
በመነጋገር በመረዳዳት በመተባበር ነገሮችን በትክክለኛ በማየት በመገንዘብ ሌላው ባይገባንም ባይሆንም እኛ ካልገባን ያ ነገር ትክክለኛው ነው ግልጽ ነው ካለየ የእግዚአብሔር የፈጠራ ስባም እንዳለ የእግዚአብሔር ቃል በጣም ጥልቅ ነው ዲቴልስ በጣም ጥልቅ ነው የምንችለው ነው ያለው እንደሚገባ ብዙም አይገባም ነገር ግን እምነትን እንቀበላለን ምክንያቱም እግዚአብሔር እኛን ስለሚወድ ባዶ አርግጠኛ ነው እግዚአብሔር ለኛ የሚያደርገው ነገር ማለት ነው በጣም ጥልቅ ነው ስለዚህ በፍጣንና ምናምን ስለዚህ በእውነት እኔ የተርሲኩም ይዘ ማለት ይሄን ነገር የሚያጠቃለው ኦሪት ዘሁልቁ የልጆች መጽሐፍ ይተባለ ልጅ የሚያድገው የሚገነባው በቃ ልጅ የሚነበው በእውነተኛ ረሸማተት እንዳለው እና እነዚህ ነገሮች በጣም አስፈላጊ ናቸው አረብት ይሁዳ በእንሽላ ረብኩ ቀደም አስተውሰው ነበር እሱ ምን ነበር ይሄ መጽሐፍ የመንገድ መጽሐፍ ይለዋል كيروين بدره كيلو يسوي الكبت وسكمل بزاف كمساله ايش خمس دقائق ايش خزه روبا الدواريم مفتنوا مچنو مفتناچو متميتايو በጉዞ ላይ ወላኸን ከመሻማታ በጋም አረብ አርዱክ ማለት ነው ረባኻ እሱ ምንድነው የሚለው በክቦት ማሳይሳይ በሚልባው አኑ ማምሸኺም ተዋዲም ያላ በخول ማሳኦት שבכל הדורות עליך בדרכי השם באהבה באמונה בביטחון עד להשלמת הגאולה כאילו זה ישראל בגוזואቸው ላይ ካዩት እና ካየነው ከተማርነው ሁሉ ዋናው ነገር ምንድነው ሁሉ ትውልድ ከዛ የተቀበለው ኃይል ምንድነው በሁሉ መንገዳችን እግዚአብሔርን በመውደድ በእግዚአብሔር በማመንና በመተማመን ሁሉ ፍጹም የሆነ ትድገት እስከምናገኝ ድረስ እንጓዛለን ኮልዜም የፈህምን ተቀበለው ከአባቶቻችን አምነው ለህተህ አኸራህ በሚልባር ልክ ሀባት ኪሎሎታይ ነው ማዘ ኪሎሎታይ ሙሽራ ስትጋባ ባሏን አታውቀውም ታሽታ ነው የተጋባች ከን አሁን ላይ ነው ወዳት ምን አይነት ባህሪ እንዳለው እንዴት አጎ እንደሚያከብር ለዳ እለዳት አሁን አምና ተገባለች ከቤቱ ከረሽ በኋላ ልክ እንደዛች ሙሽራ ከባሏ ጋር ስትጋባ ምንም እንደማታውቅ ሳታውቀው እንደገባችው ከአቴም የማንተም ቢ ባዳይሎ ሲታህም ሽባባ በዚህ ቢዱ ካይኛል አሁን ማምሽከም ይተውት በበመት ኪሎ እግዚአብሔር ተመሰገነ ይሁን አሁን ከኛ ብዙም እግዚአብሔር ወሪቱ ግልጽ ነው አንበን እየተማርነ ተዛዙን እየፈጸመ ይሄን ጉዞ ማለት ነው ሙሉ ትድገት ሲመጣ ድረስ እስከዛ ድረስ ማለት ነው መጓዝ ይገባናል ማለት ነው انا زخيت المره متى خالد دوركم تصريح ذكرون بقى مي بيب شمات بمسكت باخذ له كان بدفخي ازومر شدن اليهودي زمالخ يهودي مالك جمره ما رمخلونا ما زمن قال ዋናው ዓላማው የደረስከበት ውጤቱ አይደለም ይታየው የይሁዲ መንገዱ ነው መንገድ የምታደርገው በትክክለኛ አንድ ሰው ሚሊዮን ሸቀል ሊያጠራቅም ይችላል ቢሊያርድ ሊያጠራቅም ይችላል ነገር ግን እንዴት አርጎ ነው ገንዘቡን ያገኘው መንገድ ይሁዲ ዘማለህ እኛ መንገደኞች ነን መንገደኞች እስከሆነ ድረስ በመንገዱ ላይ ያለው ጎዳናዎቹ እያንዳንዱ ጻድ ብሻር ይላል እያንዳንዱ እርምጃ ወደ እግዚአብሔር ማቀረብ ነው ያ መንገድ ያ ነው ዓላማችን ወቅት ለምን እንቀመጥበት ብለን አየው አሁን የተለያዩ ጠላቶች ይነሳሉ አጠፋናቸው ጫራሱ አለቀ ሲል እንደገና ይነሳሉ ያ ምንድነው ከኛ ላይ የተተከለው እኛ ሁሉ ቀን በጣም መንገደኞች ነን ይሄ ማወቅ አለብን ጨረስን የምንለው ስራ የለም ይሄ ማወቅ አለብን አሁን እኔ ኦሪት እንኳን ምን ጀምረው ምንድነው ኦሪት 4ኛውን በየሮ ኦሪት አሁን ጨረስ በእግዚአብሔር ተታ ነገ ሰንበትና ነው ሁለት ፓራሽ በሚያቻማት በሚነخ ማችንን በሚነخ ወደ ጳም ነው ዘለ ለምን እኛ ሁሉ ቀን መንገደኞች ነን ስለዚህ ይልኻይ የዚህን አይነት ሁኔታ በእውነት የልጆች ይሄን አደራ ተራከበ ወላጆቻችን ለኛ በትልቅ መስዋዕት እንደከፈሉ ሁሉ እነ ሙሴ በምድረ በዳም ይያሉ ይሄን ወሬ ተሰጠ እንዴት የእግዚአብሔር ቃል ምን አይነት ገንቢ እንደሆነ ከተረዳን ካወቀን ፈጣሪ በእውነት ሁሉ ነገር ያደርግልናል ግን እኛ ሁሉ ቀን መቀበል አለብን የወጣው ያንዳንዱ መንገድ ከዚህ ቦታ ወደዚህ ቦታ ሲል ምንድነው ይላል አሁን ቀደም እንድናልከው ደጋግሞ እንደተናገረ አንድ እህል ዘር ሲተከለ እነዚህ ነገሮች ያ ዘር ከምድር ሲገኝ ካፈሩ ሲገናኝ ትንሽ እንደሆነ ጠፋ አይደለም
ነገር ግን እንደገና ይበቅላል ህዝበ እስራኤልም ጠፋ ሲባል እንደገና ይበቅላል ቅድም ያልከው ህዝበ እስራኤል የተሰደዱበት በዓለም የተሰደዱበት ለምንድን ነው ምክንያቱም እያንዳንዱን ያችን የሆነ ንጹህ ቅዱስነት ያለውን እያንዳንዱ ይሁዲ ሌላ ይሁዲ ያልሆነ ሰው የቤተፈተነችውን ያችን ልዩ ነፍስ ወደዚህ ያመጣል እና የእግዚአብሔር ቃል በእውነት ጥልቅ ነው እና እግዚአብሔር አምላካችን ይሄንን አራተኛውን ብሔረ ኦሪት አንብበን እንደጨረሰን ተምረን እንደጨረስን ሁሉ እግዚአብሔር ደግሞ አምስተኛውን ብሔረ ኦሪት በሰላም እንድንጀምርና በሰላም እንጨርስ እግዚአብሔር በረከቱ ይሁን በጣም እጅግ አመሰግናለሁ እግዚአብሔር አምላካችን ለተመልካቾቻችን በሙሉ ሰላምን እየተመኘን እንግዲህ መልካም ሰንበት ይሁንልን እግዚአብሔር አምላካችን አስጀምሮ ላስጨረሰን ፈጣሪ ምስጋና ይቅረብ ዘክሩ ሸኮር